ተመልሰን ማስተማር አለብን። የአፍሪካው የሚባለው ትውልድ በጣም ከባድ ነው። እከክ የሆነ ህዝብ ነው። ችግር የለውም አንቺን አይደለም ሚስ ሰላም ባቢ፣ ሰላም ነው? እንዴት ነው? ሰላም ብያለሁ። በምን ርዕስ ነው እያወራችሁ ያላችሁት? ያው የባቢ ቤት የሀሳብ ነጻነት የሚከበርበት መድረክ ነው እና እኔ ክርስቲያን ካለ ጥያቄ መጠየቅ ፈልጌ ነው። እዚህ ውስጥ ክርስቲያን ካለ? አዎ እኔ ሙስሊም ነኝ። ጥያቄሽ ምንድን ነው? ጥያቄ አይሁዶች ኢየሱስን በመስቀላቸው ለክርስቲያኖች ባለውለታ ናቸው ወይስ ጠላት ናቸው? እንደ ባለውለታ ነው የሚቆጠሩት ወይስ እንደ ጠላት ነው የሚቆጠሩት? በፈጣሪ ዘንድስ አይሁዶች ኢየሱስን በመስቀላቸው እንደ ባለውለታ ነው የሚቆጠሩት? እንደ ትእዛዝ ፈጻሚነት ነው የሚቆጠሩት ወይስ እንዴት ነው የሚቆጠሩት? ክርስቲያኖች ይህን ጥያቄ እንዲመልሱ ማለት ነው። የሚያደርጉትን አያውቁምና ይቅር በላቸው አለ ኢየሱስ ተባለ። ኦኬ፣ የሚያደርጉትን አያውቁምና ይቅር በላቸው። ለክርስቲያኖች አይሁዶች እንዴት ነው የሚታዩት? ኢየሱስን በመስቀላቸው እነሱ ባይሰቅሉት ኑሮ ጌታን እኮ እነሱ ባይሰቅሉት ኑሮ በሱ ስቅላት በሱ መሞት እኮ መዳንን አያገኙም ነበር። እነሱ ባይሰቅሉት ኑሮ ትንቢቱ ይፈጸም ዘንድ ነው የተሰቀለው። ስለዚህ ጥፋተኛም አይደሉም ማለት ነው። በቃ ፈጻሚ ናቸው። የግድ መፈጸም ነበረባቸው። አይሁዶች እኮ እንደሚሰቀል ኢየሱስን መስቀል ነበረባቸው። ኢየሱስ ይሁዳ አሳልፎ እንደሚሰጠው ያውቅ ነበረ። ሰላም አለይኩም። እኔ አንድ ጥያቄ ለመጠየቅ ነው የገባሁት። እቺ ሚስ የምትባሏት ትላንትና ቤዛ ቤት አግኝቻታለሁ እና የኦርቶዶክስ ሙስሊም አለ ብላ እየተከራከረች ነበር። አሁን ሙስሊም ነኝ ብላ መጣች። ለሽ ማነሽ አንቺ? እኔ ማሳው ነኝ። ማነሽ ማለት ምንድነው? አሁን በመሃል ገብተሽ አሁን የአያትሽ ቤት ነው? ለምን ሙስሊም ነኝ አለሽ? ለምን ሙስሊም ነኝ? ከአባትሽ የወረስሽው ቤት ነው የገባሽው? አንቺ ማነሽ? ማን ነው ፕሮፋይል ያደረገሽ? ቆይ የኦርቶዶክስ ሙስሊም አለ እያልሽ ነው? ተረጋግተሽ አውሪ። ቆይ ሚስ ተረጋጊ ብዬሻለሁ እኮ አንቺ ራስሽ። እኔ አትስደበኝ ያለችው ቤዛ ቤት ነው እኮ። ምን ማለት ነው ኦርቶዶክስ? እየጠየቅኩሽ እኮ ነው። ምን ማለት ነው? ጠይቃት እሷን። አንቺ ኦርቶዶክስ ምን ማለት ነው? ኦርቶዶክስ ነው። ምን ማለት ነው ትርጉሙ? ለምን ሙስሊም ነኝ አለች? እሺ ለምን? ኧረ ሚስ ተረጋጊ አንዴ። ኧረ ተረጋጊ አንዴ። እኔ ላውራት። ቆይ ኧረ ተረጋጊ አንዴ። ቆይ አንዴ። ኦርቶዶክስ ትርጉሙ ምን ማለት ነው? ትክክለኛ መንገድ ማለት ነው አለች እሷ። ጠይቃት። እኔ ምንም አላውቅም ስለሆነ አይደለም። አንቺ ትርጉሙ ምን ማለት ነው? ቆይ እሷን ጠይቃታለን፣ እሷ ትቀጥላለች። አንቺ ግን ምን ማለት ነው ትርጉሙ? ኦርቶዶክስ ማለት ካፊር ማለት ነው። ሌላ ምንድን ነው? በምንኛ? እየጠየኩሽ ነው። አንቺን ነው። በምንኛ ነው? ዝም ብላችሁ ኮሜንት ላይ አትሳደቡ። እኔ ያለችው ነው የተናገርኩት። እኔ እየጠየኩሽ ነው። ሲጀመር አንድ ውዳቂ ሰው ፕሮፋይል አድርገሽ በይውረጅ ታባሽ። አንቺ ደረመና ማረጉ ምን አባቷ ትመስላለች? እንደዚህ ማለት እኮ ነው። ፕሮፋይል አደረግሽው አንድ ፕሮቴስታንት ሰው እኮ ነው የሚለጠልጥሽ ማለት ነው። ቆሻሻ ጠበቃ ነሽ አንቺ አሁን ስለ እስልምና ወይስ እንትን ለማለት ነው? በቃ ነፃ ለማውጣት ግማታም ፕሮቴስታንት ሰው እኮ ነው ተሸክመሽ ፕሮፋይል አድርገሽ እየዞርሽ ያለሽ አንቺ ራስሽ ማለት ነው። ሙስሊም ነኝ ባይ እዛ ደግሞ ህፃናትን የሚገል አንድ ቆሻሻ ሰው ፕሮፋይል አድርጋ የሃይማኖት እንትን ጠበቃ ነኝ። ፕሮፋይል መጀመሪያ ቀይሪ። ምን ይመስላል? አንዳንድ ደረመናሞች ምንም ህይወት የሌላቸው ቆሻሾች እከካ ማን ቤት ነው እየተወራ ያለው ማለት አለብሽ። መብቷ ነው። ምን አገባሽ?
ቆሻሻ። ቀጥይ ሚስ። ባቢ ልጅቷ ኦኬ ይመስለኛል ቆይ አንዴ ትናንትና ቤዛ ቤት የሰማችው መጨረሻ ላይ ቆይ ነው የገባችው። መጀመሪያ ና ና ና አንዴ ተቀበለው። ሙስሊም እህታችን መናገር አትችልም? ና አንዴ እና በራስህ ላሳይ። ለከካ ሜዳ ልጅ ማን አባ የምታወራ መሰለ? አንተ ራሱ ገነጣጥልሃለሁ። ቆሻሻ። ቀጥይ። ትናንትና ባቢ ግልጽ ለማድረግ ስለ ቤዛ ሃይማኖቶችን ማን መሰረታቸው፣ እንዴት ተመሰረቱ የሚል ጥያቄ አንስታ ያንን ትንታኔ እየሰጠዋት ነበር እና ኦርቶዶክስ የሚለው የስሙ ትርጓሜ የግሪክ ቋንቋ ሲሆን እሱም ደግሞ ቀጥተኛ ማለት ነው እና ይህንን ትክክል። ለራሳቸው ሰዎች የሰየሙት ስያሜ ነው። ቀጥተኛ ብለው አንዳንድ አሉ ማለት በግልጽ በደንብ አይታወቁም። ኦርቶዶክስ ኢስላም የሚባሉ አሉ። ጉግል ላይ እኔ ስላየሁኝ ነው። ኦርቶዶክስ ኢስላም ሲሉ ግን ክርስቲያን ናቸው እያልኩኝ ሳይሆን ሙስሊም ናቸው፣ ግን ኦርቶዶክስ ኢስላም ብለው ነው ራሳቸውን የሰየሙት። እሱን ነበረ ስናገር የነበረው እና እሱን ነው ማለት የፈለገችው መጨረሻ ላይ ይመስለኛል የገባችው። ለዛ ነው ሀሳቤን በደንብ ያልተረዳችው። ልክ ነሽ። ኦርቶዶክስ የሚባል ክርስትና ራሱ የለም። አሁን ኦርቶዶክስ ቤተክርስቲያን የምትባለው እምነቷም መሰረቷም ቀጥ ያለ አይደለም። አንዴ ሰይጣን ታመልካለች፣ አንድ ሰው ታመልካለች፣ አንዴ በስላሴ ትደነቁራለች፣ አንዴ ራቁቷን ትወጣለች፣ አንዴ ዝሙት ትፈቅዳለች፣ አንዴ ግብረ ሰዶማዊነትን በሃይማኖት ስም ታስቀጥላለች። ኦርቶዶክስ የምትባል ሃይማኖት ራሱ የለም። ኦርቶዶክስ የሚባል ክርስትና የለም። ውሸት ነው፣ አይገልጻትም ራሱ። ገብቶሻል? ሙስሊም ነው ራሱ። ኦርቶዶክስ መባል ካለበት ሙስሊም ነው። ልክ ነሽ። የግሪክ ነው። የኦርቶዶክስ የሚለውን ቃሉን ተጠቀሙት እንጂ ቃሉ ቀጥተኛ ይሁን እንጂ ተግባራቸው ግን ቀጥተኛ አይደለም። ስለዚህ ይሄንን እንትን እኮ ነው ሁሉን እንትን የሚል ጥቅስ የለም። የቱ ነበረ በእናትሽ? ሁሉን መርምሩ ቀጥተኛዋን ያዙ የሚል የለም። ለምን መሰለሽ? አሁን እንደዚህ አይደለም። እሱን ቀጥተኛዋን ያዙ ማለት ኦርቶዶክስን ያዙ ማለት ነው ለማለት ነው የተሰራው። ፖለቲካ ነው። ኦርቶዶክስ የሚባል ሃይማኖት የለም፣ ራሱ መሰረት የለውም። አሁን ስለዚህ የቤዛ ጥያቄ ምንድነው? ሃይማኖቶችን ማን መሰረታቸው? ስለዚህ ይህን ስያሜያቸው ለራሳቸው ሰዎች ተስማምተው ለራሳቸው የመሰረቱት ለራሳቸው የሰየሙት ስያሜ ነው እንጂ በመጽሐፍ ቅዱስ ላይ እናንተ ኦርቶዶክስ ተባሉ የሚል የለም። በቁርአን ግን እናንተ ሙስሊሞች ናችሁ የሚል አለ በሚል በዛ ነው ስንነጋገር ነበር። ልክ ሐሳብሽ የተቀደሰ ሐሳብ ነው። ልክ ነሽ። እኔ ደግፌዋለሁ። ኦርቶዶክስ የሚባል ክርስትና የለም። ክርስትና የሚባል ክርስትና ሊኖር ይችላል። ኦርቶዶክስ የሚባል ክርስትና ግን የለም። እቺ ኦርቶዶክስ የምትባል ደግሞ ከስሙ ትርጉም በፍጹም አትገናኝም። እንደነገርኩሽ አይገናኝም። የዝሙት መናኸሪያ ነች። የሰዶም መናኸሪያ ነች። ገብቶሻል? በስላሴ የተወናበደች ነች። በጻድቅና በድርሳን በምንድነው በአባቶች በምናምን የተጎሳቆለች የቆሰለች ነች። ቀጥተኛ አይደለችም። የት ነው ቀጥተኛ? ምንድነው የሚመለከውን አይታወቅም። አንዳንዴ ሲፈልግ ድንግል ማርያም አምላክ አድርጎ ሲያፈነድ ታገኘዋለሽ። አንዳንዴ ኢየሱስ ክርስቶስን ከፕሮቴስታንቶች ጋር እልህ ውስጥ በመጋባት ኢየሱስ ክርስቶስ አምላክ አይደለም ብሎ እንትን ሲያደርግ ታገኘዋለሽ። እዛ ጋር ደግሞ ስላሴ የሚባለው የስላሴ አንዱ አካል ኢየሱስ ሆኖ አጋዕዝተ ዓለም ስላሴ ሲል ታገኘዋለሽ። ኦርቶዶክስ ከስሟ ትርጉም አትገናኝም። በፍጹም አይገናኝም። የምታመልከውም አይታወቅም። በሰይጣን ቅርጽና በድራገን እንትን የተሞላች በአባቶችና በአጋንንት የተከበበች የቆሸሸች እንትን ነች። ቤተ እምነት ነች ራሱ። እኔ እንደዛ ነው የማውቀው። ስለዚህ ኦርቶዶክስ የሚለውን ቃል አይገልጻትም። ዋጠው፣ እየመረረም ቢሆን ዋጠው። አንቺ ልክ ነሽ። ከነሱ በላይ ሙስሊሙ ኦርቶዶክስ ቢባል ስያሜው ቃሉ ጥሩ ነበረ። ቢጠቀሙበት ቃሉ ጥሩ ነበር፣ አይከፋም ነበረ። ጳውሎስን ሁሉም ክርስቲያኖች ይቀበሉታል አይደለ? የጳውሎስን መልእክት ፕሮቴስታንትም፣ ኦርቶዶክስም፣ ካቶሊክም ሁሉም ይቀበሉታል። ነገር ግን ምን ነበረ እሱ ሃይማኖቱ ምን ነበረ? ጳውሎስ ኦርቶዶክስ ነበረ፣ ካቶሊክ ነበረ። ግን ሁሉም በጋራ ይቀበሉታል። እርስ በርስ ደግሞ ይቃወማሉ። እኔ ነኝ ትክክል፣ አንተ ትክክል አይደለህም።
ልክ ነሽ። ስለዚህ ምንድነው አንድ ሰው ተንገድግደህ መጥተህ እኔ ጋር ፖለቲካ እንዳታሰራብኝ እንዳሰራም ራሱ ደግሞ በሚደብር ማንነት ቆመው ሰዎች እንደዚህ አይነት ነገር አልቀበልም። ሲጀመር እኔ የራሴ ዓለም የራሴ ህግ ያለኝ ሰው ነኝ። ተረዳ መጀመሪያ የአንድ የወደቀ ሰው ፕሮፋይል አድርጋ መጣ እቺ እኮ ለእነንትኖች ታስቃብጣለች። አንቺ እያስቃበጥሽ እኮ ነው ፕሮፋይል በማድረግ አንድ የወደቀ መሀይም ሰው ፕሮቴስታንት ሰው ፕሮፋይል አድርጋ ለእስልምና ጠበቃ ቆማለሁ እና ትናንት እንደዚህ ስትል ነበረ ትላለች። እሱ ግን ፖለቲካ ይሰራበት እንትን ያደርግባታል። በየመድረኩ እየወጣ ነብዩ መሐመድ እንደዚህ ብለው ነበረ ይላል። አሁን ፖለቲካ ሲሰራ ሲፈልግ ከዛ በዛ ጀዝባ ምናምን አንቺ በተናገርሽው ደግሞ ሐሳብ ነው ደስ የሚል ሐሳብ ማለት ነው። ምክንያታዊ ሐሳብ ለሚሰጥ ሰው ሞራልን ለመስበር እንደዚህ ዘለው ይመጣሉ። ቆይ አስቁመው አንዴ ይላል። ደግሞ ልክ ከአባቱ የወረሰው ቤት እንደገባ ይመስለዋል። አልቀበልም፣ አይሰራም። ተረጋግተህ ነው ሐሳብህንም ሐሳብ ካለ መስጠት ያለበት። ጥያቄ ካለም ተረጋግተህ ሰው ከምን ተነስቶ ነው እንደዚህ እያለ ያለው ብለህ ነው እንትን ማድረግ ያለብህ። እኔ እንደዛ ነው ማምን። ማንንም ሰው ደግሞ እህቴ፣ አባቴ፣ ወንድሜ ምናምን መስመር ካለፈ ይረገጣል። ምን አገባኝ? ጥያቄሽን ጨርሰሻል ሚስ? ያው ልጅቷ ናት በመሀል ገብታ ማሹን ያስቀየረችኝ። የእኔ ጥያቄ የነበረው ያው እንዳልኩክ እንዴት ይታያል አይሁዶችን ክርስቲያኖች እንደ ባለውለታ ነው ወይ የሚቆጥሯቸው የሚል ጥያቄ ነበረ የጠየኩት። ምን አልከኝ አንተ? ምን የሚያደርጉትን አያውቁምና ይቅር በላቸዋል፣ አለቀ በቃ። በዛ ነው እሱ እንደዛ ብሏቸዋል ብለው ይቀበላሉ አይደለ? አሁን ላይ ግን ክርስቲያኖች አይሁዶችን ሲመለከቷቸው፣ አይሁዶችን ሲያስቧቸው እንደ ባለውለታ ነው የሚቆጥሯቸው ወይስ እንዴት ነው ማለት እንደ ጠላት ነው የሚቆጥሯቸው? ምክንያቱም አይሁዶች ለኢየሱስ ሁላቸው ነው ያላቸው የሰቀሉት አመለካከት ክርስቶስ። አይ ጥያቄ አይሁዶች ሁላቸው ነው ሁላቸውም በወቅቱ የነበሩት ሆኖ ነገር ግን አሁንም በጣም ለክርስትና ለኢየሱስ ለማርያምም ከፍተኛ የሆነ ጥላቻና የሆነ የሚዘገንን እንትን ያላቸው። ይሄን አያውቁትም። የሚያውቁት ሰዎች አሉ። ልክ እንደ ፓስተር ዳንኤል ያሉ ሰዎች አሉ፣ እንደነ ፓስተር ቸሬ ማለት ነው። ይሄን ያውቁታል እነሱ። ሌሎች በጣም በዝሙት በጣም ለቃሉ ራሱ በጣም ይከብዳል። እነሱ የሚሉት በጣም ነው የሚጠየፉት። ኢየሱስንም ሆነ ማርያምን የሚናገሩት ንግግር በጣም ከባድ ነው። ልክ ነሽ። በዝሙት ነው የወለደችው፣ እንደውም ከሆነ ወታደር ነው የወለደችው የሚል ጥርጣሬ ሁሉ አላቸው። የሰራቸውን ታምራቶች ደግሞ በደጋሚ ነው እብድ ነው ብለው ነው የሚያምኑት እና በጣም ነው የሚዘገነነው። እኔ ለመጀመሪያ ጊዜ ህዝበ ክርስቲያን ለመጀመሪያ ጊዜ ገለልተኛ ሆኜ እንዳንተ አይነት አስተሳሰብ ነበረኝ። ማለት ስልክ የትኛውም ሃይማኖት እንትን ሳልሆን መሀል ላይ ሆኜ በነፃነት አይ ነበረ። በነፃነት ይሄ ምን ይላል የማንንም ሳልደግፍ ሳልቃወም ማለት ነው። እና በዛን ሰዓት ሳይ እስልምና ለኢየሱስ ያስቀመጠው ክብርና ለማርያም ያስቀመጠው ክብር ለቀደምት የሃይማኖት አባቶች ለነ ዳዊት ለነ ኖህ ለሁሉም ያስቀመጠው ክብር የሆነ ጸያፍ ነገር ያለው አይደለም። በጣም ደስ የሚል ነው። ዳዊት የኦሪዮንን ሚስት ደፍሯት ልጅ አስወለዳት፣ እሱንም አስገደለው። እንደዚህ አይነት ትልቅን ሰው የእግዚአብሔር ሰው የሚባለውን እንደዚህ አይነት ነገር መስጠት ከባድ ነው። እንደዚህ አድርጓሉ ብሎ ለማሰብ ራሱ ከባድ ነው እና ቁርአን ላይ ያለውን የኢየሱስና የማርያምን ማንነትና ታሪክ ሳይ በጣም ነው የገረመኝ። አይሁዶች ደግሞ ለነሱ ምን አይነት አመለካከት፣ ምን አይነት እምነት፣ ምን አይነት አረዳድ ነው ያላቸው ብዬ ሳስብ ደግሞ በጣም ነው የገረመኝ። እንዴ አይሁዶች ለካ እንደዚህ ነው እንዴ የሚያምኑት ብዬ ነው በጣም የተገረምኩት። ህዝበ ክርስቲያን በተለይ ደግሞ በአማርኛ የፈለጉትን መጽሐፍ ቅዱስ ላይ ጨምረው ሲጽፉ መጽሐፈ ሂትለር ብለው መጨመር ነበረባቸው እና ሂትለር ካልስንትን ማድረግ የነበረበት ወይም ቢያደርገው ይጸድቅ ነበረ፣ መንግስተ ሰማያትን ይወርስ ነበረ ብለው ማስቀመጥ የነበረባቸው አይሁድ የሚባሉ ህዝቦች መጨረስ ነበረበት የሚለውን ነው።
ህዝበ ክርስቲያን ራሱ ማለት ነው። ግን ስለማያውቅ በዚህ ልክ ድንግል ማርያም እና ኢየሱስ ክርስቶስን የሚያዋርዱ የተረገሙ አይሁዳውያን፣ እስራኤላውያን ሲያሽቃብጥ ነው የምታገኝ። እስራኤላዊ ግን ይተፋበታል። በጣም ነው የሚጠየፈው። ክርስቲያን አናቱ ላይ ሊሸናበት ይችላል። እስራኤላዊ ማለት ነው። በጣም ነው የሚጠየፉት። ክርስቲያን ከተባለ ይሄ ሰው አምላክ የልጅ ልጃችንን የሚያመልከው ይሄ ቆሻሻ ይሄ ጣዖት አምላክ ምናምን እያሉ ነው ሙድ የሚይዙት፣ ይተፋበታል። ይሄ ግን ክርስቲያኖች አያውቁትም እንጂ እንደነገርኩሽ መጽሐፈ ሂትለር ተብሎ ሂትለር የሚባል ሰውዬ እንደውም በመጪው ዘመን በመጪው ዓለም እንከሰዋለን፣ እነዚህ የረከሱ ህዝቦች ማጥፋት ነበረበት ብለው ሊጸጸቱ የሚገባቸው ክርስቲያኖች ነበሩ። አያውቁም። ክርስቲያኖች እኮ ማለት ልባቸውን ተደፍኖ ያለምንም ዕውቀት ኢየሱስ ክርስቶስ በዚህ ልክ ነብይ ነው የተከበረ ነው ብለው የሚያምኑ ሙስሊሞችን እየጠሉ ኢየሱስ ሰው አይደለም ብለው ምንድነው ፈጣሪ አይደለም ግን ክርስቲያን ነን የሚሉት ክርስቲያኖች እንኳን እኮ አንድ ቃል አይናገሩም። እኔ በጣም ነው የምገረመው። አሉ ኢየሱስ ክርስቶስ እኮ ሰው ነው ነብይ ነው ብለው የሚያምኑ ክርስቲያኖች አሉ። ክርስቲያኖች እነሱ ጋር አንድም ቃል አይነጋገሩም። የመነጋገር እንትንም የሚናገሩበት ሞራልም የላቸውም፣ እውቀት የለም። ስለ መጽሐፍ ቅዱስ ከማንንም በላይ እነሱ ያውቁታል። ኢየሱስ ክርስቶስ ፍጡር ነው ብለው ያለ አንድ ክርስቲያን ዘሎ ከሙስሊሞች ጋር ነው ሲከራከር የምታገኘው። ለምን ሲባል አላውቅም። ከምን የተነሳ ጥላቻ ነው? ጥላቻ ይሁን አለማወቅ ይሁን አውቀው ይሁን አላውቅም። ለምንድን ነው እንደዛ የሚደረገው? አላውቅም። አያውቋቸውም? አላውቅም። ለምን አላውቅም። ግን ጥላቻ ይመስለኛል። ስለ ሙስሊሞችን እንተዋቸውና ኢየሱስ ክርስቶስ ጌታ ነው ብለው የሚያምኑ ፕሮቴስታንቶች እንኳን በተለይ ኦርቶዶክሳውያን አሁን ለምሳሌ ከፕሮቴስታንቶች ጋር ሲላተም ታገኘዋለሽ። እንዴ ጌታ ነው ብለው እኮ ነው የሚያምነው አንተ እንደምታምነው። አይገናኝም። ፍጡር ነው ብሎ የሚያምን ክርስቲያን ጋር ሳታወራ አይ የተከበረ ነብይ ነው የሚለውን ሰው ጋር እየተዳማ የምትውል ከሆነ ኦርቶዶክስ ክርስቲያን በሙሉ ራሱን አላገኘም ማለት ነው። ፕሮቴስታንትም ኦርቶዶክስ የሚባለው የጀዘበ የደደበ ትውልድ ደግሞ ሌሎችን ሳያወራ ሌሎችን እንትን ሆኖ ከፕሮቴስታንት ሲዳማ ሲውል እኔ ግራ ይገባኛል። ኢየሱስ ጌታ ነው ብሎ እያመረ ጌታ ነው ብሎ የሚያምኑ ሰዎችን ሲታኮስ ይውላል። ራሱን አያውቅም። በጣም ኋላ ቀር የሆነ ህዝብ ነው ያለው። በተለይ ኢትዮጵያ በጣም ከባድ ነው። ለማንቃቱም በጣም ከባድ ነው። ዘመን ያስፈልጋል። ክፍለ ዘመንን ያስፈልጋል። ኢትዮጵያኖች በእንደዚህ ጉዳይ በተለይ ራሳቸውን ሆነው ይሄ በኢየሱስ ክርስቶስ ዙሪያ ያለውን አመለካከት እነንትና ምን ያምናሉ ብለው ራሳቸውን አግኝተው የሚሸማቀቁበት ዘመን እንዲመጣ እንትን ያስፈልጋል። ከባድ ነው። ስለዚህ እንደዚህ አይነት ትውልድ ነው የተፈጠረው። ኦርቶዶክሳውያን አሁን አይሁዳውያን ለእናንተ ምንድን ናቸው? አምላክ ናቸው አለ ኦርቶዶክሳውያን ለክርስቲያኖች። አይሁዳውያን ለክርስቲያኖች አምላክ ናቸው። ምክንያቱም አንድ አይሁዳዊ ሰው ነው የሚያመልኩት፣ አንድ እስራኤላዊ ሰው ነው የሚያመልኩት። ኢየሱስ የሚባል ሰው ኢየሱስን እያመለከ አይሁዳውያን ወይም እስራኤላውያን ለእናንተ ምናችሁ ናቸው ብለሽ ብትጠይቂያቸው አያውቁትም እንጂ አምላክ ናቸው። የልጅ ልጃቸውን ነው የሚያመልኩት፣ የሚያፈነድዱለት፣ የሚሰግዱለት፣ የሚጸልዩ ወደሱ እንትን የሚሉት አይሁዳዊ ሰው ነው። ገብቶሻል? ይሄን ግን አይታወቅም። ምንም በቃ እስራኤል ምድር እግዚአብሔርን ባርከዋታል። እስራኤል እንዴ ለዘላለም ትኑር፣ የእስራኤል አምላክ የእስራኤል ጌታ ይላል። እሱም ሲያሽቃብጥ ነው። ሙሴም ኢየሱስም መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም የነሱ አይደለም የእስራኤላውያን ነው። አይተዋወቁም። ሲጠለዝ ነበር እኮ የኢትዮጵያዊ እንደ ምናልባት በባርነት ሲሄድ እንደ ሰውም አይታይም። አሁንም እንኳን ድሮ አሁንም እንደ ሰው አይታይም እኮ ኢትዮጵያዊ። እስራኤል ምድር ላይ ኢትዮጵያዊ ማለት እኮ ለማኝ ፍጡር እኮ ነው። ኋላ ቀር ህዝብ እኮ ነው የሚታመነው። የፓለስታይን ጥይት ማብረጃ እኮ ነው የሚያደርጉት። ሁለተኛ ዜጋ እኮ ነው። አሁንም ራሱ እኔ ዛሬ እስራኤላዊ ነኝ እያለ ማለት ነው። ቅማሉንና እከኩን ሊያራግፍ ሂዶ ማለት ነው። ኢትዮጵያዊ የሚባለው ጥቁር ማፎንዲ ባሪያ የሚመስል ህዝብ እስራኤላዊ ነኝ እኔ እናንተ ዘር ነኝ ምናምን ብሎ የሚያሽቃብጠው እሱ እንኳን አይከበርም። እንኳን ክርስቲያን ነኝ የሚል ተይውን እና በጣም ከባድ አትግባቡ። ራስሽን እንትን አሁን ይላል። ቅርብ ቀን የሆነ ቪዲዮ ካየክ እስራኤል ሀገር ላይ መንገድ ላይ ወንጌል እየሰበከች ምራቃቸውን እየተፉባት ሲያመናጭቋት ነበር። ደግ አሁን አደረጉ። ቅርብ ቀን የሆነ ቪዲዮ አይቼ አዎ ደግ ነው ያደረጉት እነሱ። አለመድፈራ ደፍሯት ይሆናሉ ራሱ እነሱ እንትን አይሉ። በጣም
እርኩስ ህዝብ ነው። አይሁድ የሚባለው ከምድር ገጽ መጥፋት ያለበት የረከሰ ህዝብ ነው። በጣም ቆሻሻ ህዝብ ነው። በጣም ማለት ነው። እኔ ሲጸለይላቸው አውቃለሁ። በቸርች ሲጸለይላቸው ማለት የሆነ ጦርነት ምናምን በነበረበት ጊዜ በጣም በቃ ሲጸለይላቸው ነበር እና እኔ ግን አሁን ላይ ሳስበው ያውቃሉ፣ ግን ያላቸውን አመለካከት ግን ያውቃሉ ለክርስትና። እንዴት ነው እንደዚህ ሊሆን የቻለው ብዬ በጣም በቃ ጥያቄ የፈጠረብኝ ነገር ነው። ለማንኛውም የኔ ጥያቄ ይሄ ነበረ። ሌላ ሰው ይመልስ ነበረ፣ ግን አንተ እኔ አሁን ሙስሊም ነኝ። አሁን ሰልመሽ ነው? አዎ ሰልሜ። ተይ እንጂ። አዎ ምን አይተሽ? ምን አይቼ? በመጀመሪያ ደረጃ ምንም በፈጣሪ ጉዳይ ኮንፊውዝ የሚያደርገኝ ነገር የለም። እስልምና ላይ እስልምና አንድ አምላክ ይህንን ዩኒቨርስ የፈጠረ ሰማይ ምድርን የፈጠረ ፍጥረታቶቹን ሁሉ የፈጠረ አንድ ፈጣሪ አምላክ አለ። እሱን ብቻ በማምለክ ለሱ ብቻ በመገዛት እሱ ባስቀመጠልን መስመር እንዴት መኖር እንዳለብን አውቀን እንዴት መጸለይ እንዳለብን አውቀን ያኗኗራችን ላይፍ ስታይላችን እንኳን እንዴት እንደሆነ አውቀን መኖር የምንችልበት ሃይማኖት ስለሆነ ነው እስልምናን የመረጥኩት። ከብዙ ጥያቄዎች በኋላ ነው ወደ እስልምና ማን የመለሰልሽ? እና የመለሰልሽ ያው በራሴው አነባለሁ። ብዙ ጊዜ ደግሞ ኡስታዝ ዋሂድን ነበረ። አይ የክርስትናው ነው ጭራሽ እሱ ነው። እሱን ተከታትለሽ ነው? እሱን ነበር። አይ ከሱ በፊት አንዳንድ መጽሐፎችን ይሄ በንጽጽር የተጻፉ መጽሐፎችን የአህመድ ዲዳትን የዶክተር ዛኪር ናይክን እንደዚህ አንዳንድ ነገሮችን አይ ነበረ። መጀመሪያው ጥያቄ የሚፈጠርብኝ ነገር አለ ምንም ነገር ከማየቴ በፊት። ከዛ መሀል ላይ ፈጣሪ እንዳል መኖሩን አልካድኩኝም። ፈጣሪ አለ፣ የሰማይና ምድርን የፈጠረ ፈጣሪ አለ፣ ግን የምንም ሃይማኖት ተከታይ መሆን አልፈልግም የሚል አቋም ነበረኝ። ከዛ ግን እስልምናን በደንብ ቀርቤ ሳይ ደግሞ እኔ ተቀበልኩት፣ አመንኩበት። የክርስትናውንስ ሲመልስልሽ የነበረው ጳውሎስ ነው? ኡስታዝ ውሂድ ነው? የክርስትናውን ሲመልስልኝ የነበረው እጠይቅ ነበረ፣ ቸርች እጠይቅ ነበረ። ግን ብዙ ጊዜ አንቺ ነገሮችን የምትረጂው በስጋ ነው ማለት በስጋ ነው፣ በእውቀት ነው ማለት ይሄ መገለጥ። ክርስትና እውቀት ብቻ ሳይሆን መገለጥም ነው። ስለዚህ ምን መገለጥ ጸጉሩን የሚያበጥር ሰው አይገለጥ። መገለጥ ማለት እውቀት ነው፣ መረዳት ማለት ነው። በቃ መገለጥ ይሉኛል። የምትረጂው አንቺ ነገሮችን በስጋ ነው። ኢየሱስ ክርስቶስ ግመል ሀብታም ወደ መንግስት ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል የሚለውን ምሳሌ ጠቅሳው አንድ ሴት እንደዚህ ምሳሌ ጠቅሳ ምን አለችኝ? አንቺ ማለት እንደዛ ያንን ምሳሌ ግመል እንዴት ብሎ በመርፌ ቀዳዳ ይገባል ብለሽ የምትከራከሪ ነሽ አለች። አይ እንግዲያውስ የእሱ ተማሪ ከሆንሽ እኛ ከእምባ ጋር መላተም አንፈልግም። እሱ ከሆነ እንድትሰልሚ ያደረገሽ እኛ እንወድሻለን፣ እናከብርሻለን። እሱን መጨረሻ አይመለከተንም። መነካካት አንፈልግም እና አቅማችንን ለይተን የምናውቅ ሰዎች ነን። ዝም ብለን አሁን እሱ ለምንድን ነው ስለ እንደዚህ ጉዳይ ከእሷ ጋር ስታወሩ የነበረው ብሎ ቢለን አንደበታችን ነው የሚዘጋው። ምንም የምናወራው የምንመልሰው እንትን ይለናል። እና ሰውዬው አደገኛ ሰው ነው እንደምታውቂው እና እንወድሻለን፣ እናከብርሻለን። ይመችሽ። እኔ ብዙ ጥያቄዎችን ልጠይቅሽ ነበረ፣ አስቤ ነበረ ብዙ ጥያቄዎች ማለት ነው። ደንበርም ላስብልሽ ብዬ ልጠይቅ ብዬ እሱ ጋር ከተነካካሽ ይቅርብ። አንዷ እዚህ ጋር ጠይቀናት አሁን ከዚህ ወጣ ከእንቅልፉን አስነስታ ይዛው መጣች። ከዛ ወላጅ አምጪ ተብያለሁ እና መልስ አለችው። ከዛ መልስ ገብቶ ገነጣጥሎ መጽሐፍ ቅዱስን
እኛ አማራጭ አልነበረንም አሚን ብለን ከመቀበል ውጪ ማለት ነው። ገብቶሻል? እና ይመችሽ። እሺ ኦፓ ባቢ ይመቻችሁ። እዚህ ያ እንትን ውስጥ መጀመሪያ አለመግባቴ ገርሞኝ ነበረ። የ665 የ665 አባል ሳልሆን ብቻዬን ነበርኩኝ እያልኩኝ ሁሌ ስሰማችሁ እሱማ ጥፋት ነው። እንትንሽ ነው የበደልሽው። የሚገርምሽ ነገር በእውነት ብቻዬን በቃ ስኳትን ነበረ። አዎ አባ እንደዚህ ማቲያስ አይነት ራሱ መድረክ እያለ ጥያቄ አቅርበውልናል እኮ በውስጥ አይገርምሽም? በነገራችን ላይ ያንተ እንትን ማለት ነው ለምን ምቹ እንደሆነ ታውቃለህ? ምቹ ነው የሚጠቀምበት ሰው ካለ የሆነ ግራ የተጋባ ሰው ወደዚህም ወደዚህም ለመሆን የሆነ ግራ የተጋባ ሰው እዚህ መጥቶ ሁሉም አሉ፣ ሁሉም ይመጣሉ፣ ክርስቲያኖችም አሉ፣ ሙስሊሞችም አሉ አይደለ? እዚህ ፔጅ ውስጥ ይመጣሉ። ስለዚህ ይጠይቃል፣ ክርስቲያኖችንም ይጠይቃል፣ ሙስሊሞችንም ይጠይቃል። ለጊዜው የማንም ደጋፊ የማንም ተቃዋሚ ሳይሆን ገለልተኛ ሆኖ ነገሮችን ለመረዳት ይወስናል። ከዛን ከተረዳ በኋላ በራሱ ማንም እንዲህ ሳይለው ይሄ ነው ትክክል ይሄ ነው ሳይለው ራሱ ሰምቶ ጥያቄውን ጠይቆ መምረጥ ያለበትን ይመርጣል። እንደውም ያንተ ቤት አሪፍ ነው ለዚህ። ልክ ነሽ። ግን ችግሩ ክርስቲያኖች ትንሽ ይፈራል። ሲቀመጥ የኢትዮጵያ ኤርላይንስ ነው። በመላው ዓለም ያለው ሰው ወደ ኢትዮጵያ ይገቡና ከዛ ይበተናል። በተለይ አፍሪካ ዳይሬክት ፍላይት የላቸውም። ከአሜሪካም ይሁን ሮፕም ይሁን ጠቅላላ ኢትዮጵያ ይገባሉ። ከዛ በኋላ ወደ አፍሪካ ወደ ኬንያ ምናምን ይበራሉ። ስለዚህ እዚህ ከመጣችሁ የኢትዮጵያ ኤርላይንስ ነው፣ የሆነ ቦታ ይወስዳችኋል፣ እንደፈለጋችሁ ተበተኑ ነው። ባቢ ልክ ነኝ? ልክ ነህ። ግን ያው እንደምታውቀው ትንሽ ፕሮቴስታንቶቹ ይሻላሉ እንጂ ኦርቶዶክሳውያን ገመዳችሁን መስመራችሁን ወደኛ ዘርጉ ብለን ስንላቸው እምቢ አሉና በፍርሃት ነው ብዙም አይመጡም። ይደነግጣሉ፣ ይፈራሉ እና መምጣት አለባቸው። ብዙ ሰው አለ። ብዙ ሰው ስለሚመጣ እኛ ጋር ሰውን መርጠው እውነት ከሆነ ያሉበትን መንገድ እነሱ የሚከተሉትን ሃይማኖታቸውን ትክክል ከሆነ እውነት አለን ብለው የሚያምኑ ከሆነ ገመዳቸውን መስመራቸውን ወደኛ ዘርግተው ሰው ወደ እነሱ እንዲመጣ ማድረግ ይችላሉ። ግን ከባዱ ነገር ምንድን ነው? እዚህ ጋር ሰው ሲመጣ ይጠየቃል። ከባባድ ጥያቄዎች አሉ። ስለዚህ የሚነሱ ጥያቄዎችን የመመለስ አቅም አለኝ እኔ በሃይማኖቴ እኮራለሁ አላፍርበትም የሚል ሰው ካለ ገመዱን መዘርጋት ይችላል። ገብቷል? ሙስሊሞች ግን በጣም እንትን እያደረጉት ነው። ደፋር ናቸው እንደምታውቁት። በቃ ከባድ ጥቃት ይፈጽማሉ። እነሱ ኃይለኛ ናቸው። እሺ ኦፓ ወይ ባቤ እንዴት ነህ? እንዴት ነሽ? ያኔ ፍቅር የኔ ድርሳነ ኡራኤል የኔ ሰይፈ ስላሴ ወይ ዛሬ የኔ ገድለ መባጽዮ በሰላም ነው? አይ ዝም ብዬ የሆነ ስራ ነበረ። ወይኔ ጉዳይ ቀጥሉ፣ ሰማችኋለሁ። ምንድን ነው እንቅልፌ ቀምቅመሻል እንዴ? እዚህ ጋ እኔ በመንፈሱ መሞላ ሰው ነኝ። ሚስት እንደዚህ ይባላል አደባባይ። ከዛ ነገ ሰካራም ብለው ይስደቡኝ። ማን ነው ሰካራም ብለው የሚሳደቡ ደግሞ? እታች አሁን የሰሙት በጠላ የሚጠመቀው ትውልድ ሰው ሰካራም ብሎ ይሳደባል። ሊዱዬ እንዴት ነሽ? አሁን ብልግና አወጥሽ ነበረ ውስጥ ያወራ ያለ ባቤ ይመናል አምልጦ ነበር ብልግና። ልክ በሆድሽን የተኛሽ ምናምን እንትን ብሎ ይታየኛል። ብልግና ነው ብልግና ነው የሚታየኝ አላልኩም። አምልጦ ነበር የሆነ ቃል አልኩሽ። አውዙ ቢላ። ኧረ በስመ አብ ወልድ። ኧረ ምን አዲስ ነገር አለ?
በጣም ብዙ አዲስ ነገር አለ። ቢሆነስ እንቅልፍ የምትሆነው እንጂ ማለት ነው። ከአንዱን ብቻ ልንገርና ትሄድበታለህ የኔ ውድ ባል። እሺ እኔ ፍቅር እስኪ ትናንትና መግለጫ ተሰጥቶ ነበረ ሎዛ ሚዲያ ላይ ማለት ነው። ሚዲያው ስለ ቤተ ክርስቲያን የሚያወራ ነው። እነዛ ደናቁርት ዋሽንት ነፊ ከረጢት ጎታች የሆኑ ሰዎች የስ ነው። አትጥሩኝ ፕሊዝ። አልበላም። በምግብ ብቻ አይኖርም እንዴ? ምንድን ነው ሌሊቱን ቀን መብላት? ትክክል። ወይኔ አዝኖልኝ እኮ አይደለም እኔ እንድከፍልለት እኮ ነው። አንተ አልገባህም። ምግብ ያዝና እግዚአብሔርን፣ ይሄ እኮ ልጅ አይደለም፣ ልጅ እንዳይመስላችሁ። ምግብ ያዝና ጋይስ፣ ከዛ ትበያለሽ ይለኛል። አዎ ካልኩ ሂሳቡን በእኔ ካርድ ነው የሚከፍለው። አልበላም፣ ሽሮዬን እበላለሁ ስነሳ። ይሄ የደህንነት ጉዳይ ነው። እና ልንገርህም አባቢ፣ እነዚህ ጅልጅል አንፎ ከረጢት ጎታቾች ዋሽንት ነፊዎች ማለት ነው፣ መሀይሞች፣ ያተጽንሶች አይገልጻቸውም። አይገልጻቸው። ባሌ ጠንከር ብለህ እንድትሄድበት ስማ። ምን ቢያደርጉ ጥሩ ነው? የመስቀል ዕለት አሉ እንግዲህ መስቀል ታውቃለህ፣ አለን ከምንለው ተንቀሳቃሽ ንብረታችን አንዱ ነው። ከነጮች ጋር ምን አላችሁ ስንባል ላሊበላ መስቀልን፣ ጥምቀትን፣ ረመዳንን መዝረጥ አድርገን የምናውጣ ሰዎች ነን መቼስ የዜግነት ጉዳይ እና ማርያምን በአደባባይ መናፍቆች አዋርደዋል። የመስቀል ቀን የማርያም ስዕል ይዘን እንሄዳለን። ፍቅሬ ማለት የማርያም ስዕል ተሸክመው ሊወጡ የህነት እንትን እንግዲህ አክተሯ እዳዝን እነዚህ ጊነስ ላይ የተመዘገበ ነገር የራሱ ስርዓት አለው። እዛ ሄደው ነጠላቸውን ለብሰው በዝማሬ በተለያዩ ቤተክርስቲያኖች ተምሮ ጧፍን አብርተህ ምናምን ነው የምትመለሰው። ምን ይላሉ? መናፍቃኖች መቀጠል አለባቸው። በአሁኑ መስቀል ስናከብር እያንዳንዳችን የማርያምን ስዕል ይዘን ነው የምንሄደው። የማርያም ቲሸርት አለበት፣ የማርያም ስዕል ያለበት ይዘን ነው የምንሄደው ሲሉ ልክ አይሆንም አሉ። የሲኖዶሱ ጸሐፊም ሌሎቹም ተቃውጡ አይቻልም ብለው ሲናገሩ ማንም ሰው ራሱ ለማርያምም ክብር አይመጥንም አሉ። ገባክ? ደግሞ ልክ ናቸው። የምናከብረው የመስቀል በዓል ነው። ሁሌም እንደምናደርገው ነጭ ለብሰን ጧፋችንን ይዘን መስቀሉን ክብረ በዓሉን ቱሪስቶች ይመጣሉ እኮ ስንት ነገር አለ። የተለየ ነገር አድርገህ ስትጠብቃቸው በየአመቱ አዳዲስ ነገር እንዳለ የሚያሳስብ ኢሜጅ የሚያበላሽ ነገር ነው። ልክ ናቸው። ተደርጎ ከዚህ በፊት ተደርገው ያውቃሉ? የማርያም ስዕል ተሸክመው ወጥተው ያውቃሉ? መስቀል ሲያከብሩ ነጠላቸውን ጎትተው ወጣላቸው አይደል? ፀሐይን አታስመተዋት እኮ አንድ አባት። ቀጥይ እንደ እግዚአብሔርን ከዛ እየወጡ ሲናገሩልህ አበዱ። ቤቢዬ አበዱ። ምንድን ነበረ ሲኖዶሱም ሊቃውንቱም የማርያም ጠላት ነው እናንተ ብትከለክሉንም እኛ በራሳችሁ ተናግረዋል። የማርያም ስዕል እዛችሁ እንዳትመጡ፣ የቤተ ክርስቲያን ባንዲራ ውጭ ይዛችሁ እንዳትመጡ። የቤተ ክርስቲያን ሴንስ ሎጎ ያለበት ማለት ነው። ያቺ ጸዲው አበባ ምናምን ያለችበት የምትለው አበባ ወገቧን የያዘችው ያለችበት ማለት ነው። እሷን እና የቤተ ክርስቲያኑ ሎጎ ያለበትን ባንዲራ ይዛችሁ እንድትመጡ፣ ብሔራዊ ባንዲራም ክልላዊ ባንዲራም ይዛችሁ እንዳትመጡ ብለው መግለጫ ሰጡ። እነሱ እኮ ደፋር ናቸው። የፋኖን እንትን ይዘው ይሄዳሉ እኮ እንዳለ እኮ የፋኖ ጎረምሳ ናቸው አብዛኞቹ እዛ ኢትዮጵያ አዲስ አበባ ያሉት ማለት ነው። የፋኖ ጎረምሳ ናቸው። ስለዚህ ከአዲስ አበባ ከንቲባ ጋር ተነጋግረው ህግ አውጥተው አጽድቀውልህ ሞጣ ጋር የሚያጣላይ ነገር እንትን እንዳታደርግሽ እየተጠነቀቅሽ። ቀጥይ ስማ ነው የሚለኝ ቤት እና የማርያም ስዕል ይዘን መተን ጥምቀት መስቀልን ካላከበርን ጤነኛ እግዚአብሔርን እኔ ማለት ነው። ከዚህ ነገሮች አሉ ጤነኛ አይደሉም። እነዚህ 75% ኦርቶዶክስ ጤነኛ አይደሉም። አባቶች
ሁሉን ነገር ያውቃሉ የሚደረገው። ለኔ ሁሌ ነው የምነግርህ አይደለ? መረጃ አቀባይ ያላቸው ማህበራዊ ሚዲያ ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክታክ ላይ ይሄ ምን እንደሚደረግ እያንዳንዷን ነገር ያውቃሉ ብዬ ነው እነግርሃለሁ። የማህበራዊ ሚዲያ ኢንፎርሜሽን አቀባይ ያላቸው በስርዓት በቃ ሪከርድ ተደርጎ ሃይማኖታዊ ጥያቄ ከሆነ ለሚመልሱት፣ የደህንነት ጥያቄ ከሆነ ለቤተ ክርስቲያኗ መንግስት ሲኖዶሱ አሁን ባለበት ሁኔታ ቱ ቢሆነስት ከመንግስት ጋር ሰላም መሆን አለበት። አንተ አታስብም እንደዛ? እንዲህ ከመንግስት ጋር አይጥልነት ሁኑ፣ መንግስትን ስደቡልን፣ ረብሻ ስንረብሽ አብራችሁን ሁሉ ከጎን ቆሙ ብሎ ሲጠይቋቸው ምን አሉ? አይ ለቤተ ክርስቲያኑ ደህንነት ሲባል ከመንግስት ጎን የምንደግፈው ሀሳብ አለ፣ ማንደግፈው ሀሳብ አለ። ይኖ አባባላቸው ገብተዋል። ግን መንግስት ተቃዋሚ ሆነ እንወጣ አንችልም አሉ። እናንተ የብልጽግና አባል ናችሁ፣ የፈለጋችሁትን በሉ፣ የማርያም ፎቶ ዘን እንወጣለን፣ ቲሸርት እናሳትማለን ብለውልህ ሞላጭ አድርገው እየሰደቧችሁ ዩቲዩብ ላይ ብትሄድ ስክር ነው የምትለው። ስክር ባቢ ሁሉም የሲኖዶስ አባል እየተሰደበ ነው። አስወርዷቸው ተብሎ ነበር። ግን ኦፓል አንድ ጥያቄ፣ ማርያም ከወለደች በኋላ ከነ ልጇ ፎቶግራፍ አለ። እርጉዝ ሆነ የተነሳችው ፎቶ አልነበረም? እግዚአብሔር ይገስጽህ። ናውጣ ባለጌ ምን አይነት መበላሸት ነውራን በአለጌ ምን አይነት ድፍረት ነው? እንደ ባብ ነው የሚቀጠቅጥ ካገኙ። እርጉዞች አሁን ከባድ እኮ ነው። የተወለደውን ክርስቶስ ደግሞ ውልደቱን ልንጠብቅ ነው። ይወለዳል ብለን ልመልስልህ እንደ ካገኙ ገደሉ። ኑር አዲስ እንዴት አይነት ወጣጤ! እንዴት አይነት ደፋር! ምን ቢዳፈር ምን ቢለው ስማ ኑራ ኑር ቤተክርስቲያን አልቻልኩም። ባንደው አለ እንደ ኮሜንት ላይ ይታየኛል። ስማኝማ ኑር ቤተክርስቲያን እኮ ማለት ነው ስዕላት የሚስሉት ሚስጥራትን የጠበቁ ነው። ለምሳሌ ይሄ ማርያም ኢየሱስን ታቅፋ ያለው ስዕል ሚስጥራት ትርጉሙ ይሄ ወንድ ልጅ ትወልዱልናል የሚለው ለማሳየት ነው ይላሉ። እነሱ የሚሉት ነው የምነግርህ። በእውነቱ ለመናገር ድንግል ፈጣሪዋን ወለደችው ለሚለው አስፈላጊ ነበረ። ያም እርጉዝ ሆና ግን ፖይንቶቹ ኮሩ ያ ነው። ማርያም ኢየሱስን ታቅፋ ያለው ወንድ ልጅ ትወልዱልናል የሚለው ለማሳየት ነው ይላሉ። የእነሱ ሲስሉ ሚስጥራቶችን ጠብቀን ነው የምንስለው ስለሚሉ አንዳንዷን ጥቅስም ስለሚዘሏት ይመስለኛል። እና ማርያም እርጉዝ ሆና እውነት ለመናገር የለም እና ያዛም እንደዛ ነው። ስዕል ሲሉ ሚስጥራቶች አሏቸው፣ መልእክት አላቸው ውስጣቸው ብለው ስለሚያስቡ ከዛ አንግል ነው። አገኘኸኝ? ተመልሰዋል። አግኝቼ ይቻላል። ተመልሰዋል። ጉድ እኮ ነው። እመቤታችን ላይማ ተነስታችኋል መናፍቃን። ስራችሁ በሙሉ ቅድስት ድንግል ማርያም ላይ ነው። አንድ እኮ ነው። እድሜ ልኳን እኔ ማነው ረሳሁት፣ አንድ ፕሮቴስታንት ነው እና እድሜ ልኳን ማርያም የታቀፈችው ልጅ አያድግም ወይ አለ። እንዲህ ተሰቀለ ብለህ ካመንክ ከዚህ በላይ እድገት አለ ወይ ብዬ ጠየቅኩት። ገብቶሃል ባቢምልህ ሰው። ስለዚህ የስቅላቱ ፎቶ ስላለ እዛ ላይ ምስሉ ስላለው ኦልሬዲ በ33 ዓመቱ ነው የተሰቀለው፣ አድጓል። ምንድን ነው የፈለከው? ዶክመንተሪ ነው ወይ አልኩት። እንጨትም ሲቀዳ ውሃም ሲሰብር ምናምን ነገር ውሃ ቀዳ ነው የሚሉት። እኔ ለማንኛውም አስረግጬ ነው የምነግራችሁ ማለት ነው። የመስቀል ቀን እንዳለ መስቀል አደባባይ በማርያም ፎቶ ነው የሚጠለቀለቀው። አመፀኛ ናቸው፣ ጤነኛ አይደሉም። እና የአእምሮ እንትን እክል አጋጥሟቸዋል ምእመኑ። አባቶቻቸው የሚሉትን ሽብርተኝነት እንዳለ የአዲስ አበባ ወጣት በነገራችሁ ላይ ማለት ነው ጤነኛ ነው ብዬ እኔ አላምንም። አሁን ላይ
እና በድፍረትና በጉልበት ነው ሁሉን ነገር የሚያደርጉት። የሆነ ነገር ሲባሉ እነሱ ካላመኑበት አያደርጉም። እና ምን አዲስ ነገር አለ ላልከው ባብዬ፣ በስንት መከራ ተጋግጠን ድንቃ ድንቅ መዝገም ላይ ያስመዘገብን ሆነ እንትን ሊያሳጡን ነው። አይታጣም። ይከፈት ባብዬ፣ እንዲከፈት ፈልገህ እንዴ? የዘበነው እኔ ተመችቶኛል። የዘበነ ለቀቅ አድርገው በመሃል የታባ ዘቤ በጣም ይመቸኛል። ስለ ቆይ ስለ ስዕላት ያወራዋል እንስማው። እኔ ይመቸኛል። አንድ ኮሜንት ልመልስላት። ቆይ ደስ ይበላት። ቆይ አንዴ ሌላ ሰው አንዴ ሬነር ኮሜንት አንድ ጊዜ 900 ሰው እዚህ ያላችሁ፣ እኔ ኦፓል ቪያ ዶሎሮሳ ነኝ። በፈለኩት ቦታ የፈለኩትን ሀሳብ የምሰጥ ሰው ነኝ። ይሄን ግልጽ ላደርግላችሁ። ከዛ ውጪ ራስ ገዝ ነኝ። የፈለኩት ቦታ የፈለኩትን ሀሳብ ለምሰጠው ያመንኩበትን ነው የምናገረው። ግልጽ ነው። ከቃሉ ጋር ናችሁ? አው 10 ከምታለቅሱ ልንገራችሁ ብዬ ነው። ኢት ኢዝ ሚ። ገደብ የለሽ ነኝ እኔ። ተገለጣላችሁ? ከቃሉ ጋር ናችሁ? ሁሌ ለራሳችሁ ነገሩ። እቺ ኦፓል ቪያ ዶሎሮሳ ናት በሉ። የሀሳብ ገደብ የሌለብኝ ሰው ነኝ። በፈለኩት ቦታ የፈለኩትን ሀሳብ የምሰጠው ነኝ። አስረግጬ የምነግራችሁ ግን የኢየሱስ ክርስቶስን ስቅለት ከሙስሊም አልማርም። የምታለቅሱ ሰዎች ኮሜንት ላይ ያየው ስለሆነ ነው። ቁርአን ስለ መጽሐፍ ቅዱስ አያገባው። መጽሐፍ ቅዱስ ስለ ቁርአን አያገባው። እኔ ስለ ኢየሱስ ነብይነት ኡስታዝ እንጂ ዲያቆን አልጠይቅም። ስለ ኢየሱስ ክርስቶስ ስቅለት ዲያቆናትን እንጂ ኡስታዞችን አልጠይቅም። ስለ ነብዩ ነብይነት፣ ስለ አላህ እውነተኝነት፣ ስለ ቁርአን ስጠይቅ የምጠይቀው ኡስታዞችን ነው። ይሰማል? ከቃሉ ጋር ናችሁ? የእናንተ የእውቀት ውስንነት፣ የእናንተ የሀሳብ መገደብ የኔ ባህሪ አይደለም። አንዴ ነው የምናገረው። እኔ ኦፓል ቪያ ዶሎሮሳ ነኝ። ራስ ገዝ ነኝ። የፈለኩትን የትን ቦታ ማወራ ሰው ነኝ። ደጋግሜ የምነግራችሁ እንዳትረሱት ነው። በሀሳቤ ላይ ነውጥ ማስነሳ ሰው ነኝ። የምፈልገውን ሀሳብ አጀንዳ ማድረግ የምችል ሰው ነኝ። የፈለኩ ቦታ ሰብሬ የምገባ ሰው ነኝ። ግልጽ ነው። ከቃሉ ጋር ነው። ስለዚህ የፈለኩትን የማለት መብት ያለኝ ሰው ስለሆንኩ ስለ ክርስትና ሳወራ እናንተን አስፈቅጄ አይደለም። ስለ እስልምናም ሳወራ እናንተን አስፈቅጄ አላወራም። ስለ ክርስትና ያለኝን አመለካከት ስናገር ክርስቲያኖችን አስፈቅጄ አይደለም። እስልምና ላይ ያለኝን አመለካከት ስናገር ሙስሊምን አስፈቅጄ አልናገርም። አሁን የተግባባን ይመስለኛል። ራስ ገዝ ነኝ እኔ፣ ገደብ የለሽ ነኝ። የተግባባን ይመስል። ስለዚህ የምታለቅሱ ሰው የፈለኩትን ነው ማነሳ። ኦፍ ኮርስ እናንተ የፈለጋችሁትን መናገር መብት አላችሁ። እኔ ግን ህግና መመሪያ ሁላ ማልከተል ሰው ነኝ ነው የምላችሁ። የሰውን መብት ማክበር ልመዱ። እናንተ መስማት የምትፈልጉትን ለመናገር የተወለድኩ ሰው አይደለሁም። ይሄንን ከዛሬ ዓመት በፊት ተናግሬያለሁ። ማንም ሰው መስማት የሚፈልገው አልናገርም። የእናንተ የሀሳብ መወሰን፣ የእውቀት መገደብ የኔ ባህሪ አይደለም። ስለዚህ እኔን መልመድ የከበዳችሁ ሰዎች ስላላችሁ ነው። እኔን መልመድ የከበዳችሁ ሰዎች አዶማ አይንድ አትልመዱኝ። የፈለኩት ቦታ የፈለኩት ነገር ብዳግ እድሉን ካገኛችሁ መናገር ትችላላችሁ። ላስምርላችሁ ብዬ ነው። ከዛ ውጪ ግን አንዴ ጠቅላላ አድርጌ እዚህ ሰብሰብ ስላላችሁ ልንገራችሁ ብዬ ነው። እኔ ስለ እስልምና ክርስቲያን ስጠይቅ አይታችሁኝ አታውቁም። እስቲል እኔ ልንገራችሁ፣ እኔ ማይ ኳሊቲ ስለ እስልምና ብቁ እውቀት የለውም ብዬ የምጠይቀውን እንኳን ሰው እስልምና አልጠይቅም። እኔ ትናንትና ከቃል ጋር ያወራነው ቃል ስለ መስቀል ስለ ስቅላቱ ልታወራ ስለገባች ነው።
ከቃል ጋር ያወራ ነው። ንጽጽር አይደለም የገባ ነው። ምንድነው የምታላዝኑት? ምንድነው የምታላዝኑት? ጥያቄ መጠየቅ አይቻልም? ኢስላማዊ ጥያቄ መጠየቅ አንችልም? አልችልም ወይ? እኔ እንደ ኦፓል አልችልም እንዴ? የፈለኩትን የመጠየቅ መብት የለኝም? ምንድነው የምታለቅሱት? 100% ትችያለሽ። አይ ጥያቄ መጠየቅ አንፈልግም ካሁን አልጠይቃችሁ። ግን መጽሐፍ ቅዱስ ስለ ኢየሱስ ስቅለት ስለሚናገረው ነገር ያነበብኩትን እመሰክራለሁ። ምንድነው የምታለቅሱት? ለምን ተጠየቅን ነው? ድጋሚ አልጠይቃችሁ። አልገባኝም። ምንድነው የምታላዝኑት? ዛሴት እንኳን ክርስቲያንን ስለ እስልምና እንኳን ክርስቲያንን ስለ እስልምና ብቁ እውቀት የለውም ብዬ የማስበውን ሰው ኢስላማዊ ጥያቄ የምጠይቅ ሰው አይደለሁም። እኔ ስለ ክርስትና ብቁ እውቀት የለውም ብዬ የማስበውን ሰው አላስወራም። እናንተ ታውቃላችሁ። ከገስት ነው ማባረረው። ስለ ክርስትና እውቀት የለውም ብዬ የማስበውን ሰው ስለ እስልምና እንዲማር የማልፈቅድ ሰው ነኝ። ምክንያቱም እስልምናን የሚሳደቡት ፖለቲካ ተሰራብን የሚሉት ለክርስትና ካላቸው እውቀት ማነስ ነው ብዬ ስለማምን ነው። አንዴ ነው የምናገረው፣ ደግሜ አልናገርም። እኔ እራስ ገዝ ነኝ። የማምንበትን ነው የምናገረው። ለምን ተጠየቅን ከሆነ ድጋሚ አልጠይቃችሁም። አቋሜን ግን እንድታውቁ ፈልጋለሁ። ምንድነው የሚባለው? ምንድነው ልጅ ሲወለድ ምጥ ምንድነው የሚባለው? አሁን እንደዛ ነው ይታየኝ። ምንም ካሁን በኋላ እኔ የታየኝ አሁን ምንድነው በቃ እንደዚህ እንትን ካደረጋት ወባ በቃ የሆነ ሰዓት ላይ ከንፋ ራስዋን አጥፍታ እናገኛታለን ማለት ነው። እና ያው ምጥ ነው አይደለም ባቢ። እኔ ገብቶኛል። ብር ሰው አይደለሁም። ገባክ? ሰው የራሱ ሀሳባዊ አቋም አለው አይደለ? እኔ አስምር ልዩነትን የማቅ ሰው ነኝ። በተመሳሳይ ሀሳብ ላይ ሀሳብን ሰጥ ሰው አይደለሁም። ስናገር ልኬንም ጥጌንም የማቅ ሰው ነኝ። የት ምን ማለት እንዳለብኝ የማቅ ሰው ነኝ። ምድረ ዘገምተኛ ተጠቃሚ የቀበሌ ጠባቂ ግን እንዲናገረኝ አልፈቅድም። አንጠየቅ ከሆነ መጠየቃችሁ ሞራናችሁን ከነካው የትናንትናው ጥያቄ ከረበሻችሁ የይቅርታ ቪዲዮ እሰራለሁ። ይህን ያህል የሚጎዳችሁ ጥያቄ ስላልመሰለኝ ነው። አቋሜ ግን አይቀየርም። ተጠያቂዎች ናቸው እንደዛ ያሉት የነበሩ ሰዎች ናቸው። አይ ስለነበሩ ሳይሆን መላሾች ነው ወይ ጥያቄ ተጠይቀው የሚመልሱ ሰዎች ናቸው እንደዛ የሚሉት ወይስ ዝም ብሎ ከታች አሽቋላጭ እንትን የለም? ሊስን ስለማሽቋለጥ አይደለም። መላሹ መልሶ ከሄደ በኋላ ጥያቄ ሃይማኖታዊ ጥያቄ ስለሆነ ሁሉም ጥያቄ ይመለከታቸዋል። ገባክ? እዛ ላይ ሀሳብ እየሰጡ ነው። ስለዚህ ጥያቄ ግልጽ ነው። በመጠየቁ እኔ በጠየቁት ጥያቄ የተረበሹ ሰዎች አሉ ወይ? እንደዛ ከሆነ ድጋሚ አንጠይቅም። ድጋሚ አልጠይቅም ብለሽ የምትይው እኮ የሚጠየቁ ሰዎች እንደዛ ካሉ ነው። አሁን መልስ የሚመልሱ ሰዎች ማለት አይደለም። ግላዊ ሀሳብ አይደለም የጠየቅኩት፣ ሃይማኖታዊ ጥያቄ ነው የጠየቅኩት። የመለሰው ሰው መልሶ ሄዷል። ገብቶሃል? የመለሰው ሰው መልሶ ሄዷል። ጥያቄ ሲጠየቅ የነበሩ ሰዎች ግን በየገባሁበት እየመጡ እያለቀሱ ነው ነው የምልህ። ገባኝ እኮ እኔ ገብቶኛል እኮ ግን እንትን የሚሉ ሰዎች የሉም። ጥያቄ የሚያስተናግዱ መልስ የሚመልሱ ሰዎች የመልስ የመመለስ አቅም ያላቸው ሰዎች ነው የምልሽ እንጂ በሃይማኖት ዙሪያ አይደለም። እኔ መላሽ ሰው መልሽ ገብቶሻል። በሃይማኖት ውስጥም ጥያቄን እንትን የሚያስተናግዱ ጥያቄ የሚቀበሉ ሰዎች መልስ የሚመልሱ ሰዎች ማለት ነው። ለመመለስ ብቃት ያላቸው ሰዎች ገብቶሻል። ትናንትና ይኸውልህ ግልጽ ላድርግልህ። ቃል ቤት ነበረን። ቃል ሙስሊም ሆናለች። ስለ ስቅለት ስታወራ የተሰቀለው ስምዖን ነው ስትል መጽሐፍ ቅዱስ ላይ ስምዖን ተሰቀለ የሚል የለም በሚል የተነሳው በመጽሐፍ ቅዱስ መሰረት የተሰቀለው ክርስቶስ ነው የሚል ሀሳብ የተነሳው ሀሳቡ ይሄ ነው። ከዛ አልገደሉትም፣ አልሰቀሉትም፣ በእርግጥ ተመሰለባቸው ይላል ብለው ሲናገሩ ይሄ የቁርአን ሀሳብ ነው አብራሩልኝ ብዬ ጠየቅኩኝ። ተመሰለባቸው ማለት ምን ማለት ነው?
በመጽሐፍ ቅዱስ ግን አንድ መጽሐፍ ቅዱስን እንዳነበበ ሰው ነው የክርስቶስን ስቅለት በመጽሐፍ ቅዱስ እቀበላለሁ። አቋማችን ይሄ ነው። ይሄ የሚቀየር አቋሚ አይደለም። ለምን ተመሰለባቸው ብለሽ ጠየቅሽ? ለምን አልገደሉትም አልሰቀሉትም ሲባል አልተቀበልሽም? ለምን ቁርአን ስለ መጽሐፍ ቅዱስ አያገባውም አልሽ? አያገባውም። መጽሐፍ ቅዱስ ስለ ቁርአን አያገባውም፣ ቁርአን ስለ መጽሐፍ ቅዱስ አያገባውም። ኡስታዝ ስለ ዲያቆን አያገባውም፣ ዲያቆን ስለ ኡስታዝ አያገባውም። ይሄ እኮ የኔ ህግ ነው። ገብቶሃል አባባሌ? ስለዚህ እኔ አንድ ሙስሊም ስለ ኢየሱስ ክርስቶስ ስቅለት ሊነግረኝ አይችልም። ሃይማኖትም አይፈቅድለትም፣ ህጉም አይደለም። ከመጽሐፍ ቅዱስ ከሆነ ግን የሚያብራራልኝ መጽሐፍ ቅዱስ የራሱ ፍቺ፣ የራሱ ዶግማ፣ የራሱ ምንድነው ተረጓሜ ስላለው የምጠይቀው እኔ የመጽሐፍ ቅዱስ አማኞችን ነው። አቋሜን ተናገርኩ። አልቅሰው ሊሞት። አዎ እዚህ ጋርም እየተናገረች ያለችው ምንድን ነው? የራሷ ህግ ነው እሷን የምትከተለው ነው እየተናገረች ያለችው እንጂ አሁን ለምሳሌ ቁርአን በመጽሐፍ ቅዱስ አይገባውም እኔ እንደዛ ብዬ ነው የማምነው አለች። አለቀ። ምንም ማድረግ እኮ አትችልም። አንተ እንዳንተ ግን ያገባዋል ብለህ እንትን ልታደርገው ትችላለህ። መጽሐፍ ቅዱስም ስለ ቁርአን አያገባውም የኔ እምነት ነው አለች። እሷ ውስጥ ያለ ህግ ነው እየተናገረች ያለችው እንጂ አንድ ሰው ተነስቶ አይ ይመለከተዋል ብሎ የሚል ከሆነ ደግሞ እንደሚመለከተው አድርጎ ማስኬድ ነው። አንድ ሰው ግን እኔ እንደዚህ ነው የማምነው እኔ ጋር እንደዚህ አይነት ህግ አይሰራም ካለ በቃ ህጉን ማክበር ነው። ሌላ ምንም እንትን አያስፈልግም። ጨርሰሻል? አይ ጠይቅ፣ ችግር የለውም። እኛ ያወራውን ሰው ሁሉ ጠይቅ፣ ችግር የለውም። እኔም ካወራው እንጠይቃለን። አትጠይቁ አንልም። ኦኬኛ ችግር የለውም። አይባልም። የሰውን አቋም ማክበር መልመድ አለባችሁ። ይሄን አመለካከቴ ሊከበርልኝ ይገባል። ጓደኛሞች በቃ ሁሉም ሰው ደግሞ አቋምሽን ላያውቅ ይችላል። ያው ስትነግሪያቸው ካልተቀበለው ትተሻቸው እንጂ እኔ አሁን ለምሳሌ አንቺ የምታስቢበትን መንገድ ላላቅ እችላለሁ። ያንቺ አቋም ምን እንደሆነ የሆነ ጊዜ ላይ እኔ እንደማስበው ካሰብሽ ሁሌ እንደኔ ታስቢያለሽ ብዬ አልጠብቅም። እና ሳውቅ ግን አከብርልሻለሁ። ካልፈለሽ ግዴታ አይደለም አንቺ እንትን እንድትይ የኔን ሐሳብ እንድታረም ብዬ አላስገድድሽም። ያንቺን አከብርልሻለሁ። ስትፈልጊ ጠይቂ፣ ስትፈልጊ ደግሞ ትተያለሽ ማለት ነው። አንቺ በተመችሽ ሰዓት አሁን ነው ሐሳቡን አላውቅም፣ አልገባኝም። ትናንት ተናግሬያለሁ አቋሜን። ሐሳቡ ምንድነው? ትናንት አንተም በቦታ ስለነበርክ በኢየሱስ ክርስቶስ ስቅለት ዙሪያ ላይ ከሙስሊም ሐሳብ አልቀበልም ነው ያልኩት። ስለ መጽሐፍ ቅዱስ ከቁርአን ማስረጃ አልወስድም፣ ከሐዲስ ማስረጃ አልወስድም። ስለ መጽሐፍ ቅዱስ ሐሳቦች ከመጽሐፍ ቅዱስ ነው የምወስደው። ስለ መጽሐፍ ቅዱስ መጠየቅ የምፈልገውን የመጽሐፍ ቅዱስ መምህራን ነው የምጠይቀው። ይሄ የኔ መብት አይደለም እንዴ? መጽሐፍ ቅዱስ የሚናገረው ስለ ኢየሱስ መሰቀል ነው ብዬ ካመንኩ የኔ መብት ነው። እኔ መጨረሻ ላይ ነው የመጣው ተወባ እኔ አልነበርኩም። እሺ ገብቶሃል አባባሌ? ሰው መብቴ ይከበርልኝ ይገባል። ኢስላማዊ ጥያቄ በመጠየቄ ከተናደዳችሁ አልገደሉትም አልሰቀሉትም በእርግጥም ተመሰለባቸው የሚለው ጥያቄ ነው የጠየቁት። አንድ ጥያቄ ጠይቄ እንደዚህ ተረብሻችሁ በገባሁበት ሁሉ የምታለቅሱ ከሆነ ድጋሚ አንጠይቅም። በቃ ይሄን ያህል የምትረበሹ ከሆነ በጥያቄ ደረጃ ኡስታዙ መልሶልኝ ሄዷል። እናንተ ይሄን ያህል የሚረብሻችሁ ከሆነ ለእኔ ጥያቄም አይደለም፣ ኦብቪየስሊ ንጽጽርም አይደለም የገባሁት፣ ልጠይቅም አይደለም የገባሁት። ከቃል ጋር ሀሳብ ነበር ያነሳ ነው። ኤልያስ ሊመልስ ገባ። ኤልያስ ስለከበደ ኡስታዝ አስገብታችሁ መለሰ፣ ተመልሶልኛል። አልገደሉትም አልሰቀሉትም በእርግጥም ተመሰለባቸው የሚለው ሌላ ሰው ሰቅለዋል ገድለዋል ብሎ ኡስታዙ መልሶልኛል። ምንድን ነው በየቤቱ የምታለቅሱት ነው ጥያቄ፣ ለኮሜንተሮች ነው። አዎ አሁን ምንድን ነው ሁሌ የሚነገረው ነገር ነው። አንድ ሰው ምን አለ ሳይሆን ምን ማለት ፈልጎ ነው፣ ምን አደረገ ሳይሆን ምን ማድረግ ነው የፈለገው የሚባለው ነገር ነው መታወቅ ያለበት በሚዲያ እና አንዳንዴ ሰው የሚያደርገውን ነገር አይተህ መገመትም አይቻልም። ማድረግ የፈለገውን ነገር ምን እንደሆነ ስለማይታወቅ ማለት ነው። እኔ እንደዛ ነው የምረዳው። እና ሲቀጥል ደግሞ ምንድነው ችግሩ? አሁን እዚህ ጋር ያለ ሰው በቃ እንደራሱ እንደማንነቱ በማንነቱ መቀበል ማመን ግዴታ ነው አንድ ሰው ማለት ነው እንጂ እኔ ብዙ ጊዜ ደጋግሜ የምናገረው ነገር አለ። አንድ ሰው ስለአንተ ጥሩ ነገር ተናገረ ማለት አንተ ሆነ ማለት አይደለም። እኔ እንደዛ ብዬ ነው የማምነው። አንድ ሰው በመጀመሪያ ማንነቱ፣ ውስጡ፣ እምነቱ፣ መንገዱ፣ አላማው ብትረዳው የበለጠ ነው
ስለዚህ ኦፓ እንደ ኦፓ ነው መቀበል ያለባቸው። ኦፓ ናት በቃ። ኦፓል ፋጢማ አይደለችም። ስለዚህ አንዳንድ ሰዎችም ስትረዷት ኦፓ አድርጋችሁ ነው መረዳት ያለባችሁ። ስትናገርም፣ ስትጠይቅም፣ ስታደርግም፣ ስትንቀሳቀስም ኦፓ ነች በቃ አለቀ። ለምን የፋጢማ ንግግር ተናገርሽና ለምን ፋጢማ አትሁኝ ምናምን ነገር ማለት የለባቸውም። መጠንቀቅ ያስፈልጋል። ስለዚህ ሰው በማንነቱ ነው መቀበል ያለባቸው። እናንተ ስለፈለጋችሁ ብቻ እሱ መሆን የለበትም። እናንተ የምትፈልጉትን ሊሆንም አይችልም። አንድ ሰው በቃ እሱ ራሱ ነው እሱ ነው። ከዛ የሚቀየር ማንነት የለውም። ከተቀየረም ሲቀየር ነው እንደዛ ብለህ ማለት ያለብህ እንጂ ባለበትን ቁጭ ብሎ የቆመ ሰው ለምንድን ነው አንተ ምናምን ተብሎ እንትን ማለት የለበትም። ለማንኛውም እንርሳው። ትክክል ነው። የሰውን ሀሳብ ማክበር አለባችሁ። እሱ ሀሳቧን ነው እየተናገረች ያለችው፣ አላማዋን ነው የውስጧን ነው እየተናገረች ያለችው። እኔ የማምነው ብላ ነው እየተናገረች ያለችው፣ እምነቷ ነው። የምታምንበት ደግሞ ሰው ሊያከብርላት ይገባል። አሁን እኔ ስለ መጽሐፍ ቅዱስ አንድ ሙስሊም ሊያስረዳኝ አልፈልግም ካለች በቃ አለቀ፣ መብቷ ነው። አለመፈለጓ አይ መፈለግ አለብሽ ምንድነው ከሙስሊም ነው መማር ያለብሽ ልትላት እኮ አትችልም። ስለ እስልምናም አንድ ፓስተር ወይም አንድ ዲያቆን ሊያብራራልኝ አልፈቅድም ካለ ሰው መብቱ ነው። ይሄ መብት ስለ መብት ጉዳይ ነው። አንድ ሰውም መጽሐፍ ቅዱስ ስለ ቁርአን አያገባውም፣ ቁርአንም ስለ መጽሐፍ ቅዱስ አያገባውም በእኔ ውስጥ ካለ መብቱ ነው። የሱ ነው እንትን እምነት ነው እየተናገረ ያለው፣ የሚያምንበትን ነው እየተናገረ ያለው። ለምን እንደዚህ ያልሆነም ማለት የለብም። አይ ቁርአን እኮ መጽሐፍ ቅዱስን ሊያርም ሊያስተካክል ነው የመጣው እኮ። ማስተካከል ትችላለህ አንተ፣ ማስተካከል አርመው። እኔ ግን እንዲያርምልኝ አልፈልግም እኔ ውስጥ ያለውን ነገር ካለ ሰው በቃ አክብርለት አለቀ። አስገድደህ እንትን የሚደረግ ነገር የለም ማለት ነው ባጭሩ። አሁን ይበቃናል። ሀሳብ ልጨምር እዚህ ጋር አንድ ነገር። በመጀመሪያ ሊታወቅ የሚገባው ነገር እኛ ሙስሊሞች እንድንጠየቅ እናበረታታለን። ማንም የፈለገው ጥያቄ እንዲጠይቅ ነው የምንፈልገው። ኡስታዝ ወሂድም ደግሞ ካያችሁት እንደውም ከሙስሊሞች የበለጠ ክርስቲያኖችን ገብተው እንዲጠይቁ ነው የሚፈልገው። ድሉ የሚሰጣቸው ደግሞ ለነሱ ነው። እስልምና በአጠቃላይ ሰዎችን እንዲጠይቁ ነው የሚያበረታታው። ጠይቁ ነው የቁርአን አንብብ ነው ጠይቅ ነው እና ሰዎችን እንዲጠይቁት በሃይማኖታችን ያበረታታል። ማንኛውም ነገር ከሆነ ጠይቁ ነው። ያልገባችሁ ነገር አላህ ምን ይላል በቁርአን ውስጥ? በእርግጥም አያዎቻችን ወይም ምሰንተኑ ሳይኖቻችን በሆራይዘን በነፍሶቻቸውም ግልጽ ግልጽ እስከሚሆንላቸው ድረስ ሁሉ እናሳያቸዋለን ይላል። ስለዚህ እኛ ሙስሊሞች በአጠቃላይ እስልምና የሚያበረታታ ሰው ልጅን እንዲጠይቅ ነው፣ ጠይቆ እንዲረዳ ነው። ሌላ ይሄ መጀመሪያ ላልሽው ካሁን በኋላ እንጠይቃችሁ ምናምን ላልሽው እኛ ደግሞ ያበረታታል። ሁለተኛ ነገር ደግሞ ማንም አንድ ኡስታዝ የትኛውም ቸርች ሄዶ የሚያስተምርበት መንገድ የለም። ወይም ደግሞ አንድ ሼህም ሆነ ቤተክርስቲያን ገብቶ የሚያስተምርበት ከኔ ተማሩ የሚል ነገር የለም። ግን አሁን ባለን ፕላትፎርም እዚህ ጋር የተቀመጠ ሰው ሚዩት አድርጌ ሳታውቂ እንዳይሆን ይቅርታ ኑሪ ነው፣ ችግር የለውም። ሚዩት አድርጌ ሳታውቂ እንዳይሆን ብዬ ነው። እና እዚህ ጋር ቲክቶክ ላይ ያለው ፕላትፎርም በአሁን ጊዜ ያለው ንጽጽር ነው። ሲጀምር ንጽጽር ማለት በራሱ በቃሉ ደረጃ አንድን ሃይማኖት ከሌላ ሃይማኖት ጋር ማነጻጸር ነው። እዚህ ጋር እስካለህ ድረስ የሆነ ነገር ስትናገር ሳትፈልግም ወደ ባይብል ትገባለህ። ክርስቲያኖችም ደግሞ ሳይፈልጉ ወደ ቁርአን ወይም ወደ ሐዲስ የሚመጡ ጊዜ አለ። ለምሳሌ በእናንተ ቁርአን እኮ እንዲህ ይላል፣ በእናንተ ሐዲስ እኮ እንዲህ ይላል ብለው የሚያነሱት አሉ። እኛም ደግሞ በእናንተ ባይብል እና በእናንተ አስተምሮት እንዲህ ነገር አለ የሚል እናነሳለን። ንጽጽር እስከሆነ ድረስ ማለት ነው። ግን በአስተምሮት ደረጃ ግን ከተባለ ግን ክርስቲያኖች ኑ እኔ ባይብል ላስተምራችሁ የሚል ሰው የለም። ሁሉም የሚያወራው በንጽጽር ደረጃ ነው የሚያወራው። እስካነጻጸርን ድረስ የትኛው ሃይማኖት እውነተኛ ነው ብለን እስካነጻጸርን ድረስ ግዴታ ሁለቱ መጽሐፍቶች መታየታቸውና መገምገማቸው አይቀርም። ከዛ የትኛው ነው እውነቱ የሚሉት ነገር ነው ሰው እያንጸባረቀ ያለው ነገር እንጂ በግድ በእኔ ተማር ስለ ባይብል ተማር የለም። እኛ ደግሞ ኢየሱስ ወይም አለይሂ ሰላም ወይም ኢሳንን አልተገደለም አልተሰቀለም ስንል ባይብልን እንደ መረጃ አድርገን አይደለም። እኛ ከባይብል የምንወስደው መረጃ የለም። ምክንያቱም እኛ ቁርአን ለእኛ ምንጫችን ኤቪደንሳችን ቁርአንና ሐዲስ ነው። ከዛ ምንም አይነት የምንወስደው ነገር የለም። ግን በእኛ አልተገደለም አልተሰቀለም አላህ ነግሮናል። ለነሱ ደግሞ ለክርስቲያኖች ጋር ስንሄድ ከባይብል ደግሞ እነሱን ይሄ የእሱን አለመሰቀልና አለመገደል ያሳያሉ ብለን ከምናምናቸው ቨርሶች ላይ ልናነሳ እንችላለን። ንጽጽር እስከሆነ ድረስ ማለት ነው። ሰመራይዝ ሳረገው ኦፓል መጠየቅ ያለብሽ ጥያቄ ካለ ኤኒታይም መጠየቅ ትችያለሽ። ማንም ሊያስቆምሽ አይችልም። ትልቁ ነገር የጠየቅሽውን አካል ያንን ኡስታዝም ይሁን ወሬቨር የጠየቅሽው ሰው ካሁን በኋላ አትጠይቂኝ ለምን እንዲህ ነገር ትጠይቂያለሽ እስካላለሽ ድረስ ሌሎች ከታች ያለን ሰዎች በኮመት የፈል ነገር ብንናገር ስሜትሽ ሊነካ
አይገባም። ትልቁ ነገር የጠየቅሽው ሰውዬ መልሶልሻል አልመሰልሽም። አንደኛ። ሁለተኛ ንጽጽር እስከሆነ ድረስ ይህንን አትንካ አንተ ያንን ቻል እኛ ይህን ቻል ከሆነ ንጽጽር ነው ጉዳዩም ራሱ ማለት ነው። ሌላ ቅድም ባቢ እንዳለው ቁርአን ሲጀምር ሲወርድም አራሚና ተጠባባቂ በየትኞቹ ባለፉ መጽሐፍቶች ማለት ነው የተቀጠፉ የተጨመሩ ነገር ካለ ቁርአን ያስተካክላቸዋል እና ያንን ነገር ደግሞ እኛ ሃይማኖታችንን ስለሚያዝን እናነሳለን። ለምሳሌ በነቢያቶች የተቀጠፉት ነገር ቁርአን ያስተካክላቸው ነገሮች እነዛ ሮንግ ናቸው ብለን ኮንዳም እናደርጋለን። ይሄኛው የኛ አቋም ነው። መጠየቅ አለብሽ ኤኒታይም ዌልካም። ኖር ልክ ነህ፣ ሀሳብ ልክ ነው። ምንድነው መስልክ አንዴማ ባንተው የተፈጠረውን ገልጽ አድርግልህ። ንጽጽር አይደለም ትናንትና የጀመርነው ኑር ይለ ንጽጽር አይደለም። ቃል ቤት ነበርኩኝ። ቃል የገባሁት ስለ መስቀሉ ላወራ ነው ብላ ኦኬ ብለን ስለ መስቀሉ ካወራን በኋላ ስቅለቱ ራሱ ጤናማ አይደለም፣ የተሰቀለው ስምዖን ነው አለች። ስምዖን ተሰቀለ የሚል ማስረጃ አምጪ፣ መጽሐፍ ቅዱስ የተሰቀለው ኢየሱስ ነው ብሎ ነው የሚናገረው አልኳት። እንትናቸው የተነሳው ይሄ ነው። ከዛ አልገደሉትም አልሰቀሉትም ይላል ቁርአን ስትለኝ ምን አገባኝ ነው ያልኳት። አቋሜ እኮ ነው አይደል እንዴ? ይሄ ስለ ንጽጽር አይደለም ነው እያወራሁ ያለሁት። የኔ የኦፓል ቪያ ዶሎሮሳ አቋሜ መብቴ ሊነካ አይገባም። ደግሜ የሚናገረው ይሄን እኮ ነው። እኔ ስለ መጽሐፍ ቅዱስ ላይ ስምዖን ተሰቀለ የሚል የለም። እኔ ያወራን የነበረው ከቃል ጋር ነው፣ የሀሳብ ልውውጥ ነው ያደረግነው። ከዛ በኋላ ምን አሉ? መጽሐፍ ቁርአን ላይ ያልገደሉትም አልሰቀሉትም ይላል፣ በእርግጥም ተመሰለባቸው ብሎ ሲናገር ኤልያስ እኔ ምን አልኩት? ተመሰለባቸው ማለት ምን ማለት ነው? ይሄን ብቻ የጠየቁት እኮ ነው። ከዛ ኤልያስ ሊያብራራ ሞከረ፣ አልቻለም። ሌላ ኡስታዝ መጥተው አብራሩ። ከዛ እኔ ምን አልኩኝ? እኔ ስለ መጽሐፍ ቅዱስ ሀሳብ፣ ስለ መጽሐፍ ቅዱስ የክርስቶስ ስቅለት፣ ስለ ሙሉ የመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ላለው ቁርአንና ሐዲስን እንደ ማስረጃ አልጠቀምም። ምክንያቱም መጽሐፍ ቅዱስ አሁን ላይ የእስልምና መመሪያ ነው እንዴ ለእናንተ? እኔ አይደለም ብዬ ስለማስብ ስለ እስልምና ማወቅ ስፈልግ፣ ስለ እስልምና ስለ ነብዩ መሐመድ ማወቅ ስፈልግ፣ ስለ አላህ አምላክነት ማወቅ፣ ስለ ተውሂድ ማወቅ ስፈልግ ኡስታዞችን ነው የምጠይቀው። ኡስታዝም የምጠይቀው እኔ ማህበራዊ ሚዲያ ስለሆነ ይሄ ሰው ያውቃል ወይ እስልምና ገብቶታል ወይ ብዬ ካላመንኩበት አልጠይቅም። ለዛ ነው እኔ ብዙ ጊዜ ጥያቄ ማልጠይቀው። ኦፓል ጠይቂ ስባል ማልጠይቅበት ምክንያት እኮ ለጥያቄ የሚሰጥልኝ መልስ በቂ ካልሆነ የምጠይቀው ጥያቄ ጥቅም ስለሌለው ነው። መርጬ ነው የምጠይቅበትን ቦታ አውቃለሁ። ትናንት ግን አቋሜን ያሳወቅኩት በእኔ በኦፓል ወደፊትም ነው የምነግራችሁ። ስለ መጽሐፍ ቅዱስ ቁርአን አያገባውም፣ ስለ ቁርአን መጽሐፍ ቅዱስ አያገባውም። አንድ ክርስትናን ስለሚያስተምር መምህር ስለ እስልምና አያገባውም ብዬ ማምን ሰው ነኝ። ስለማያምንበት የሚያስረዳኝ ነገር የማያምንበትን ነገር ነው። አንድ ክርስቲያን ስለ ነብዩም ብጠይቀው ስለ ሐዲስም ስለ ቁርአን የምጠይቀኝ ውድቅ ነው የሚያደርገው። አጋንንታዊ ትምህርት ነው የሚለው። አጋንንታዊ ትምህርት ነው ብሎ የሚያስብ ሰው ሄጄ ምንድን ነው የምጠይቀው? አልተሰቀለም፣ አልገደሉትም፣ አልሰቀሉትም ብሎ በአራት ነጥብ ያስቀመጠን እስልምና ስለ ክርስቶስ ስቅለት ሄጄ የምጠይቀው ምንድን ነው? አንድ ኡስታዝ አልጠይቅም። ለምን ጠይቀው? ስለዚህ ይሄ እኔ አቋም ነው። እኔ አቋሜ ግልጽ ካደረኩላችሁ፣ በሀሳብ ደረጃ ደግሞ የፈለኩበት ቦታ የፈለኩትን ሀሳብ የምሰጥ ሰው ነኝ። እንተዋወቅ እያልኳችሁ ነው። እኔ ኦፓል ቪያ ዶሎሮሳ ነኝ፣ ራስ ገዝ ነኝ፣ የሀሳብ ገደብ የለብኝም። ያመንኩበትን የምናገር ሰው ነኝ። መስማት የምትፈልጉትን የምናገር ሰው አይደለሁም። እኔ ሳወራ ንግግሬ ከጣማችሁ ቁጭ ብላችሁ ታዳምጣላችሁ እንጂ ኑና አውራ ብዬ ጠረቻችሁም አላቅም። ደግፉኝም ብያችሁ አላቅም። ተቃውሙኝም ብያችሁ አላቅም። የኔ ሀሳብ ነው። ስለዚህ ሀሳቤ ላይ መብት አለኝ። መብቴን የሚጋፋን ሰው አልቋቋምም፣ አልታገስም። ነገም ተነጎዳም ስለ ክርስቶስ አምላክነት፣ ስለ ክርስቶስ ስቅለት፣ ሞትና ተንሳኤ ከሙስሊም አልማርም። ስለ እስልምና እውነትነት፣ ስለ ተውሂድ፣ ስለ አላህ፣ ስለ ነብዩ ከክርስቲያን አልማርም። ምን ብዬ ነው የምማረው? እስልምና የለም ብሎ ከሚል ሰው ነው ስለ እስልምና የምጠይቀው? ነብዩ መሐመድ ሐሰተኛ ነብይ ነው ስለሚል ሰው ነው ስለ ነብዩ ባህሪ ነገር የምጠይቀው? አልገደሉትም አልሰቀሉትም ከሚል ሙስሊም ነው ስለ ክርስቶስ ስቅለት የምጠይቀው? ነው ይባል? ደደብ ናችሁ እንዴ? ራሳችሁን ቻሉ። አንድ ቦታ ተገኘን እንጂ አንድ አይነት ሰዎች አይደለንም። ይሄ ሊሰመርበት ይገባል። በአቋም ደረጃ እኔ ራስ ገዝ ነኝ። ሐሳቤን ለመገደብ አቋሜን ለማስቀየር ጥረት እንዳታደርጉ። አልሰማችሁም።
ግልጽ ነው። ስለዚህ እንትን ተረድተናል። እኛ ሀሳብሽን እንደ ሀሳብ እንቀበላለን። እንድጽር ስለሆነ ድረስ ደግሞ እኛ መጽሐፍ ቅዱስ ውስጥ ገብተንም ቁርአን ውስጥ ገብተንም ለማስረዳት እንሞክራለን። ለማይቀበል ሰው ግዴታ እናስገድድም፣ አንጭንበትም። አንቺም እንድትናገሪም አንጠብቅም። ስለ ስቅለትም መተሽ እንድትጠይቂ አናስገድድም። ምክንያቱም አንቺ አልፈልግም ካልሽ አትፈልጊም ነው። እኛ ግን እዛ ውስጥ ገብተን ማውራት እንችላለን። ለምን ይፈቅድልናል መጽሐፋችን። ምክንያቱም ከዛ በፊት የነበረውም የአምላክ ቃል ነው ስለሚል ተበርዟል ብሎ ነው የሚናገረው እንጂ የዲያብሎስ ቃል ነው ብሎ አይደለም የሚናገረው፣ ወይም ደግሞ የሆነ ተረት ነው ብሎ አይደለም የሚናገረው። የአምላክ ቃል አለበት፣ ቅሬታ አለበት። እዛ ውስጥ ገብተን ትክክለኛውን ነገር ለማሳየት እንሞክራለን። እኛ ከዛ አንጻር ነው ወደ መጽሐፍ ቅዱስ ሄደን የምናጣቅሰው፣ ስለ ስቅለት የምንናገረው ከዛ አንጻር ነው። ምክንያቱም አረጋጋጭ ነው ብሎ ነው የመጣው ቁርአን። የቀደሙትን መጽሐፍት ታረጋግጣሉ ነው። የቀደሙ መጽሐፍ የሚያረጋግጥ ከሆነ ደግሞ እነዛን መጽሐፍቶች እየከፈትን ለማሳየት እንሞክራለን። ስለዚህ በዛ መንገድ ተረጂው እኛም ስንጠይቅ ስናወራ ሀሳባችን ለማረጋገጥ መሆን ስለሆነ ብቻ ነው እንጂ ጀስት ምንም እኮ በቂ እኮ ነው። ቁርአን የሆነ ነገር ለመግለጽ በቂ ነው። ምንም ተጨማሪ ነገር አያስፈልገውም። ግን አንድ ሰው ከመጽሐፉ ለመናገር ካስፈለገ ከመጽሐፍ እናሳይ ብለን ስንሄድ መጽሐፋቸው ራሱ ያንን ያስተምራል ለማለት ነው እንጂ ቁርአን በቂ ነው። እኛ እውነቱን ለማወቅ አስፈላጊ ከሆነ ቁርአን ይበቃናል። ንጽር ከሆነ ግን እዛ ሄደን እናሳያለን ለማነጻጸር ማለት ነው። እና ግን የአንቺን ሀሳብ ደግሞ እንደ ሀሳብ እንቀበላለን። አንቺ ማትፈልጊ ከሆነ አናስገድድም። ሀሳቤን ተቀበሉ። አሁንም ላስተካክላችሁ፣ ሀሳቤን ተቀበሉ ሳይሆን መብቴ ይከበርልኝ፣ አቋሜ ይታወቅልኝ ነው። ሀሳቤን ተቀበሉ አይደለም እያልኩ ያለሁት። እንደዚህ አይነት ትእዛዝም ምልከታም የለኝም። እኔ ኦፓል የሆነ ቦታ ገብቼ ስናገር፣ እዚህም ስናገር፣ ሌላም ቦታ ስናገር የኔ ሀሳብ ነው። እኔ ራስ ገዝ ነኝ። ስለዚህ ሀሳቤን ተቀበሉ ሳይሆን ያልኩት መብቴ ይከበርልኝ፣ ሀሳብ የመግለጽ መብቴ ይከበርልኝ። አትጠይቁኝ ከሆነ ኢስላማዊ ጥያቄ አልጠይቅም። ለምን? ሃይማኖታችሁ ስለሆነ የጠየኩት አንድ ጥያቄ ነው። እሱም ተመሰለባቸው ማለት ምንድን ነው አይደል? ይሄን ያህል የሚያናድድና የሚያስቆጣ ከሆነ አልጠይቅም። ትናንትና የሚገባው ልጠይቅ አይደለም፣ አጋጣሚ የተነሳ ሀሳብ ነው። ገብቶሃል አባባሌ? ከነበርክ ከመጀመሪያ መተላለፍ ነው የሚሆነው፣ አለመግባባት ነው የሚሆነው። ላይክ አንቺ የምትዩና እነሱ እየተረዱ ያሉት አለመግባባት የሆነ በቦታ አልነበርኩም። በእርግጥ መጨረሻ ላይ ነው ስትወጪ እንደውም የነበርኩ የገቡት፣ ግን አለመግባባት ነው የሚሆነው። አንቺ የምትዩም እኛ እናከብራለን፣ ሀሳብሽን እንቀበል፣ መብትሽን እናከብራለን። መብትሽ ምንድነው? እኔ አልማርም ከኡስታዝ ስለ ስቅለት ካልሽ በግድ ላስተምር የሚል የለም። እኔም አልናገርሽም ራሱ እኔ በእኔ ደረጃ ማለት ነው። እኔ አስተማሪ ቢሆን አልናገርሽም። አንቺ አለመስማት መጥቷለሽ። ግን አሁን ለምሳሌ ሙስሊም ቤት እኛ ማውራት እንችላለን። አንቺ ባለሽበትም ሆነ በሌለሽበትም ልብ እናድርገን ስለ ስቅለት እናወራለን። ለምን ያዘናል መጽሐፋችን። አታውሩ ግን አንቺ ደግሞ ያንን ብታወሪ አሁንም አታውሩ አይደለም ያልኩት። እኔ ትናንትና የተናገርኩት እኔ ገደገምኩ ያለሁት እኮ አሁንም የተረዳዳ ነው ይመስለኛል። እኔ ስለ ክርስቶስ ስቅለት ስለ መጽሐፍ ቅዱስ ማብራሪያ ከእስልምናም ሆነ ከሙስሊሞች አልቀበልም ነው ያልኩት። መናገር አችሉም አይደለም ያልኩት። አባባሌ ገብተዋል? ገብቶኛል እኮ ልክ እኮ ነው። እኛ ያው እናከብራለን ብያለሁ። አለመቀበልሽን መስማት ባትፈልጊ እንኳን አናገርም ነው። እኔ ግን ጥያቄ አለኝ። ጥያቄ አለኝና ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የታዲያስ አዲስ ፕሮግራማችን ነው። እንግዲህ ታዲያስ አዲስ ፕሮግራማችን ዛሬ አንዷ ንግስቲቱ ጥያቄ በማንሳቴ አንዳንድ ሰዎች ሾጥ አድርጓቸው ለምንድን ነው የኔ መብት የማይከበረው ብላ ነው ቅሬታዋን እያቀረበች ያለችው። እኛ ደግሞ መብቷን መከበር አለበት። ማንንም ሰው የፈለገውን እንደፈለገ አድርጎ የመጠየቅ መብት አለው። ስለዚህ ሰው ጥያቄ ሲጠይቅ እናንተ የሚጠበቀው መመለስ ብቻ ነው እያልን ነው። እንደ 665 አባል ደግሞ የሆነ ሰዓት ላይ በዚህ ጉዳይ መግለጫ የምንሰጥበት ይሆናል። ነገሩ በውስጥ አንዳንድ ሰዎች ጋር እያወራንበት ነው። በቻት ብዙ እንትን እያደረግንበት ነው። ውሳኔው ላይ ደርሰን ከባድ መግለጫ እንሰጣለን። የኛንም እስከ ቅድም ልታሳስተን በኢየሱስ ክርስቶስ ስቅለት ዙሪያ እንዴት ነው የእናንተ አቋም ብላ ወይዘሪት ሀያት ጠይቃን ነበረ። እኛ ግን በዚህ ዙሪያ ያለን አቋም ግልጽ አድርገን አውርተን አናውቅም። እኛ ደግሞ በኢየሱስ ክርስቶስ ስቅለት ዙሪያ ያለንን አቋም የሆነ ሰዓት ላይ እናፈነደዋለን።
አሁን ምንድን ነው ኢየሱስ ክርስቶስ የኢየሱስ ክርስቶስ መሰቀል ከሙስሊምም ከክርስቲያንም ከአይሁድም ማዳመጥ አልፈልግም ማለት አይቻልም። ለምን ሲባል የኢየሱስ ክርስቶስ መሰቀል ተሰቀለ፣ ሞተ፣ ተነሳ፣ አረገ። ክርስቲያን ሰቀል ነው፣ ገደል ነው፣ ቀበር ነው፣ ደበቅ ነው። አይሁድ አልተሰቀለም፣ አልተገደለም፣ አነሳው ሙስሊም። ስለዚህ ጉዳይ ከእነዚህ ሰዎች ነው ማዳመጥ ያለብን። እነዚህ ሰዎች በዚህ ጉዳይ ሲያወሩ ሲወራ ዝም ብለን ማዳመጥ አለብን። የኢየሱስ ክርስቶስ ስቅለት ከሙስሊም መማር አልችልም ማለት አይ እኔ ኢየሱስ ክርስቶስ ተሰቀለ ብዬ ነው የማምነው፣ ስለዚህ አልተሰቀለም የሚል ሀሳብ ከመጣ ከበድ ይለኛል ነው። አይ አልተሰቀለም የሚለውንም ከክርስቲያን መስማት አልፈልግም ማለት ደግሞ አልተሰቀለም አልተቸነከረም ብዬ ነው የማምነው፣ ስለዚህ እናንተ መስማት አልፈልግም። ስለሆነ ነገሩን ወደ ጎን ተወውና አንድ ሰው ግን እኔ ስለዚህ ጉዳይ ከእናንተና መስማት አልፈልግም ብሎ ካለ ሀሳቡን፣ እምነቱን፣ ፍላጎትን ለሰውየውን ለቀቅ አድርገን ብንተወው መልካም ነገር ነው። እኔ ቅድምም ሳወራ ነበረ። አዎ ለእኔ ይተውልኝ። ምክንያቱም እኔ መጽሐፍ ቅዱስ የሚናገረው እንደ መጽሐፍ ቅዱስ ነው የምቀበለው። መጽሐፍ ቅዱስ ማንበብ እችላለሁ እኔ ባቢሎን ገባ ፍቅሬ። አማርኛው ስለዚህ አማርኛው